ለአመታት የተደረገው ጭፍጨፋ መፈናቀል እገታ መንግስታዊ ነው ስርዓታዊ ነው ስቴት ስፖንሰር ነው ወደድሽም ጠላሽም ወደድክም ጠላህም አብይ አህመድ ሽመልስ አብዲሳ ቁጭ ብለው አቀደው አዲስ አበባ ይሄን ያህል አማራ ይኖራል እንዴት አድርገን እናፈናቅለው ኤግዚት ኮሪደር እንፍጠርለት ለንጮለታ ሲል ነበር የቀበሌ ቤት የሚኖረው ዳር ላይ አውጥተን ኮንዶሚኒየም እንስጠው ከማል እናውጣው ወለጋ ያለውን በሚሊዮን እንጨፍጭፈው ታጣቂ ሸኔ ብለን አስታጥቀን ታጣቂ ቀጥረን የመንግስትን ኃይል እያሰረግን እንጨፍጭፈው ይሄ ነው ፕላኑ ይሄን የነገረን ማን ነው ይሄን የነገረ ማን ነው የኦሮሚያ ክልል የጸጥታ ኃላፊ የነበረው ስሙን ጥቀሱልኝ የጸጥታ ኃላፊ የነበረው ነው ይሄንን የነገረ ስለዚህ ስቴት ስፖንሰር ነው ወደዳችሁም ጠላችሁም አማራ ሆን ተብሎ ለገጣፎ ቡራዩ አርሲ ባሌ ሐረርጌ ወለጋ ስንት አማራን ያለቀው ስንት አማራን የተፈናቀለው ይሄንን ከኦሮሞ ህዝብ ጋር አላያይዙ እኔ ኦሮሞን ህዝብ አቋል አውሬ የሆኑ ግን ጨፍጫፊዎች አሉ ዛሬ ጊዜ ባለ ጊዜ ነን እግዚአብሔር ሰጥቶናል ማን ነው በጉልበታችን ስልጣን ይዘናል 4 ኪሎ ገብተናል ኦሮሞ ዝሆን ነው ሲል ነበር ቅድም መስፍን ወፈይሳ ኦሮሞን አውጣው እዚህ ውስጥ ያንተን ዘረኝነት ያንተን ባለ ጊዜነት ለኦሮሞ ህዝብ አትስጠው በመዳንያ ትናንትና እና ሉላ ሰለሞን ይሄን ይሉ ነበር እኛ ጀግናን አምስትም ብንሆንም አፍሪካንን ገዛ ነበር ይሉ ነበር ቴዲ የህዋት ሰዎች እነ ዳንኤል ብርሃኔ እና ሉላ ሰለሞን እኛ 5% ነን ግን አፍሪካንን ገዛለን ዛሬ ደግሞ እኛ ዝሆን ነን ይላል መስፍን ፈይሳ ለምንድነው ዝሆንነት ምንድነው የስቴት አፓራተሱን ተቆጣጣ መሳሪያ ይዘ መከላከያን ይዘ ደህንነት ይዘ በሙሉ ኢትዮጵያን ሪሶርስ ይዘ ሌላውን ጄኖሳይድ ለመፈጸም ከተጠቀምክበት አዎ ዝሆን ልትሆን ትችላለህ ለጊዜ ገብቷል ያ የኦሮሞን ህዝብ አይወክልም ኦሮሞን ከዚህ ውስጥ አውጣው ጄኖሳይድ አማራ ላይ እየተፈጸመ ነው ልጅቷ ከዩኒቨርሲቲ አምጥቶ አዲስ አበባ ይጣላት በጥይት ተጠፍጥ ምንድነው ተቀጥቅጦ ይገደል በአደባባይ ይረሸን ይላሉ መስፍን ወንድሜ እኛ እኮ ምንለው ይሄንን ነው እኮ 7 ዓመት ሙሉ የኢትዮጵያኖችን ደም የአማራን ህዝብ ሲያፈናቀል ሲገደል የነበረው ስርዓት በጥይት ተቀጥቅጦ ከ4 ኪሎ ወጣ ቆያልን አንተ አንድ ዩኒቨርሲቲ ሰው ይገደል ነው የምትለው ለአንድ ኢንሲደንት አሁን ለዚህ ልጅቷ ላይ በደረሰው ነገር 7 ዓመት ለፈሰሰው ደም ለሚሊዮኖች ለተፈናቀሉት ማን ነው ተጠያቂ ሆነ ቴዲዬ ሽመልስ አብዲሳ እኮ ሻሸመኔ ስትነድ የሻሸመኔ ከንቲባ ፍርድ ቤት ነው የተናገረው ይሄን ታውቃለህ ታሪኩን አይደል ምንድነው የመሰከረው ፍርድ ቤት አርፈተኛ አለኝ ፍርድ ቤት ቀርቦ የሻሸመኔ ከንቲባ አርፈተኛ ማን ያለው ሽመልስ አብዲሳ ዛሬ ሽመልስ አብዲሳ ጫፉን የነካዋልን ላለፉት 7 ዓመታት ለፈሰሰው ደም ለተፈናቀለው ህዝብ ለፈረሰው ቤት ለወደመው ሀብትና ንብረት የአማራ ህዝብ ላይ ለደረሰው የኦሮሞ ህዝብ ላይ ለደረሰው የኢትዮጵያ ህዝብ ላይ ለደረሰው ማን ነው ተጠያቂ ሆኖት ማን ነው ፍርድ ቤት የቆመው ማን ነው እድሜ ልክ የታሰረው ማን ነው የሞት ቅጣት የተቀጣው አንድ ሰው ተጠራልኛል መስከረም አበራ እህቶቿ 17 ሴቶች ስለታገቱ ስለተደፈሩ ደርዛቸው ስለጠፋ ያንን ድምጽ ስለሆነች መስከረም አበራ እስር ቤት በስብሳለች ይሄ ነው እየሆነ ያለው አንድ ነገር ልጨምር ቴሪ አንድ ነገር ዶክተር ደሳለኝ ጫኔ ለወለጋ ለተጨፈጨፉት የህሊና ጸሎት ሲጠይቅ እኮ ፓርላማ ላይ አይቻልም የተባለበት ሀገር እኮ ነው የህሊና ጸሎት የተነፈገበት ሀገር እኮ ነው የአማራ ለቀሶ ነው ማውራ ይሄን ያህል ነው ህዝቡ ላይ ያደረሱት ጉዳት ኢሞሽናሊ ሜንታሊ እንደገና ፊዚካሊ አማራን ማጥፋት ማድቀቅ የአማራን ንብረት ማውደምና እኔ ያን ነገር ልንገር ቴዲ አዳነች አበቤ ታለች ዛሬ የምንድነው ይሄ ኮንዶሚኒየም ይዛም ጆሮ አማራ ለህፃን ሄቨን እናት ኮንዶሚኒየም ሰጥታ ነበር አይደል ታማኝ ነች አዳነች አበቤ ወጣች ለምንድነው ህፃን ሄቨን አማራ ክልል ነው የተጎዳችውና አንተ ቅድም ያልከው ነገር አየህ እሷ ምንድነው ፖለቲካ መስራቷ ነው አሁን ይሄ ነው የሆነ ያለው ቴዲ ያመሰግናል ሰዓት ስለሌለ ነው እንጂ ብዙ ማነሳው ጥያቄ አለ አሁን በተደጋጋሚ እንደምናገረው
በብሔር ፖለቲከኞች እንካ ሰላምታ መሀል ላይ ምስኪኖች ድምጽ እያጡ ነው። ድምጽ የሚሆናቸው እያጡ ነው። ይገደላሉ። ጉራጌ ከሆነ እንደ ጉራጌ ታወራለህ፣ አማራ ከሆነ እንደ አማራ ነው የምናወራው፣ ኦሮሞ ከሆነ እንደ ኦሮሞ ትንታ ነው የሚሆነው። በመሀል የምስኪኖች የሚሞት ይሞታል፣ የሚደፈር ይደፈራል። ተደበስብሶ ነው የሚያልፈው። የአንድ ሰሞን ግርግር ይሆናል። ድምጽም አንሆናቸው። ሐቁን ነው ማውራት ያለብን። እኛ የሚበጀን ፖለቲካ እንሰራለን፣ እናልፋለን፣ በቃ ላጥ እንላለን። በቃ ላይክ አርጊውመንቱን ዊን ያስደርገናል ብለን ካሰብን በቃ ያለንን አረፍተ ነገር ገንብተን ምናምን በዛ ነው የምናልፈውና አሁንም ከዛ ወርደን የዚችን ልጅ ጉዳይ እቺ እህታችን ተደፍራለች፣ ፍትህ ልታገኝ የምትችልበትንም ነገር እያደማን ማውራት አለብን። እነሱና እኛ ወደሚል ትንታኔ ካመጣ ነው ጉንጭ አልፋ ክርክር ነው የሚሆነው። በዛ በኩልም ተከላካይ ሆኖ ነው የሚቀርብልህ፣ በዚህ በኩልም አጥቂ ነው የምትሆነው። ነገ ደግሞ አንተ ጋር ተመሳሳይ ወንጀል ይፈጠራል፣ አንተ ተከላካይ ትሆናለህ፣ እነሱ አጥቂ ሆኖ ይመጣሉ። በመሀል ግለሰቦች እንደዚሁ ከንቱ እየሆኑ ነው የሚቀሩትና ከዚህ አውድ መውጣት አለብን ለማለት ያህል ነው። በተለይ ቢያንስ ይሄንን ጉዳይ እንኳን እንደው ከሰብአዊነት እየተነሳን ብንተነተን ለማለት ያህል ነው። ቴዲዬ ለሁላችንም ነው። አንድ ሴት አንተ ስለተናገርከው ነገር አለ አንድ የረሳውን ነገር 10 ሰከንድ ስተይ ይኸውልህ፣ አሁን አማራ ላይ የተደረገውን ጄኖሳይድ እየተደረገ ለቆየው ጄኖሳይድ ይኸውልህ፣ ሆሎኮስትን ምንም ሁለት አይነት ድናያል ነበረ። አንደኛው ሃርድ ኮር ድናያል ይባላል፣ ሁለተኛው ሶፍት ኮር ድናያል ይባላል። ሶፍት ኮር እመጣለሁ፣ እሱ እናወራለን ነገ በሰፊው እንመጣለን። ምን አለ መሰለህ ተደርጓል ድርጊቱ ግን ነገር ግን ይሄንን የሆነው በዚህ ምክንያት ነው። ገብቶኛል። ነገ ያሉ ሰዎች እንደ እህቴ ልዕልናና መስፍን እና አያና እነዚህ ሶፍት ኮር ድናያል ናቸው። የአማራን ጄኖሳይድ ኢነብል የሚያደርጉ ሰዎች ናቸው። እንዲህ ሆኖ ጥያቄ ያነሱባል። አየህ ግዙፍ ሆኖን ሀቁን ትተው ጥያቄ መሀል ላይ ያነሱ። ወደዛ ወደ እንትን መጣ አሁን አይ ዶንት ኖ እኔ የፖለቲካውን የመጫወቻ ሜዳ ቪሸስ ሰርኩልስ ነው የከተት ነው። ፖለቲከኞች በተለይ ብሔርን ፖለቲካ አድርገን የምንከራከር ሰዎች እነሱና ማንም ዛሬ ሀላል ላይ የሰው አንገት የሚቆርጥ ሰውዬ አማራ ነኝ ካለ ቢያንስ የአማራ ደጋፊ ያገኛል። ኦሮሞ ነኝ ካለ የኦሮሞ ደጋፊ ያገኛል። መሀል ላይ ግን አንገቱ የተቆረጠው ሰውዬ ደሙ ደመከልቦ ነው እያመለጠ ያለው። ከዚህ መውጣት አለብን። ቢያንስ ወንጀልን በተለይ እንደው ሌላው ይቀር አረጋውያንና ህፃናትን አካል ጉዳተኞችን ለያይተን ማየት አለብን። ማንም ይስራው ማንም በቃ ማውገዝ አለብን። ወንጀል ነው። ፖለቲካም ስንሰራ አንድን ወንጀል አድራጊ አስፍ ህዝቡ ሁሉ አበጀ በለው እያለ ከቦ ሲያጨበጭብ እንዳደረገው ቆጥረን መተንተን የለብንም። እንዲህ የሚተነትኑ አሉ፣ አእምሮ ይጎዳላቸው አሉ። አእምሮ ይጎዳላቸው አይደለም። በነገራችን ላይ ሁለት አፍተ ነገራቸውን ከሰማ ከኛ ወገን ያልሆኑ ሰዎች ናቸው። ከትላንት ወደ ስንናገር የነበረው አማራ ህዝብ ላይ ሐሰት ሲተርኩ የነበሩ ሰዎች ምናራ የነበሩ እንደ ህዝብ ሲተርኩብህ የነበሩ ሰዎች ዛሬም ደግሞ አንተ መስለው ገብተዋል። በለመዱት ነገር ነው አሁን እየተነተኑበት መሀላችን ገብተው ማለት ነው። እነሱና እኛ እንደ ህዝብ እንድትጨራረስ ማለት ነውና ቢያንስ ይሄን ነጣጥለን ማየት አለብን ለማለት አይደል። ይምረርህም ይጣፍጥህም መተንተን ካለበት ቢያንስ ወንጀል በዚያ ወደ ነው መተንተን ያለበት ብዬ ነው ማምነው። እሺ ወደ አማራ ዛሬ ልምጣ። አራት በጣም የምትገርሙ ሰዎች ናችሁ። አይውሽ ረጅም ሰዓት ከእናንተ ጋር ብቀመጥ ግን ያው እንትን ስለሆንኩኝ ነው። አማራ ዛሬ ወደ አንተ ልምጣ። እሺ ታንኪዩ ቴዲ አመሰግናለሁ። በነገራችን ላይ ያው ለምን ፖለቲካዊ ሆነ፣ ለምን ፖለቲካዊ ይዘት ያዘ፣ ለምን በማንነት መጣ የሚለው ጉዳዩ ፖለቲካል ስለሆነ ነው። ተራ ዝም ብሎ የግለሰብ ወንጀል አይደለም የተፈጸመው። ጉዳዩ የተፈጸመበትንም ጊዜ ልጅቷ ስትናገር 1 ዓመት ከ6 ወር ምንም ሳይደፍሯቸው ከዛ ደፈራው ተጀመረ። 1 ዓመት አርግዛለች። ልጇን የወለደችው ልጅ አሁን 1 ዓመት አካባቢ ሆኗል። ይሄ ነገር ሀፕን ያደረገው ከ3 ዓመት ምናምን በፊት ነው። ስለዚህ ይሄን ስናይ በዛ ወቅት ታጥቆ ይንቀሳቀስ የነበረ የደፋሪዎችንም አፒራንስ ነግራናለች። አለባበስ፣ የፀጉር አቆራረጥ ሁሉ ነግራናለች። ፖለቲካል ነው። ተጠንተው ነው መጣው አድብተው ተኩስ የውሸት ተከፍቶ እንግዲህ በዩኒቨርሲቲ ተኩስ ሲከፈት የነበረ በዛ ወቅት የት ነው እንግዲህ እናንተ ትነግሩኛላችሁ። ማን ነበረ እስከዛሬ ልምምድ ሲያፍን የነበረ ማን ነው? ሲደፍር የነበረ ማን ነው? ሲገድል የነበረ ማን ነው? ለእኔ 2 ኃይል ነው፣ ብልጽግናና ኦነግ ሸኔ ነው ሲደፍር ነው የነበረ። ፖለቲካ። እነዚህ ደግሞ የፖለቲካ አካላት ናቸው በሀገሪቱ ውስጥ። ስለዚህ ፖለቲካል የሚያደርገው ይሄ ነው። ፖለቲካ ነው አትበሉ። በጣም ስለዚህ ለምን አደረጉት የሚለው ላይ ስንመጣ ደግሞ ይሄን እንደዚህ ሲደረግበት የኖረው በልምዳችን እነማን ናቸው? አማሮች ናቸው።
ሲታፈኑ የነበሩ በአውቶቡስ ሲወሰዱ የነበሩ አማሮች ናቸው። ስለዚህ ልጅቷም አማራ ናት ስትናገር። ስለዚህ የተደረገው በኦነግ ሸኔና በመንግስት ኃይል ነው። መንግስትና ኦነግ ሸኔ ለእኔ አንድ አይነት ናቸው። ይሄን ስል ግን የኦሮሞ ህዝብ ነው ወጦ የደፈራት ተሰብስበው እያልኩ አይደለም። ይሄ መታወቅ አለት። የተደፈረችውም ከእሷ ጋር የተደፈሩት እህቶቻችን ተጠንተው ተመርጠው የተወሰዱት በማንነታቸው ነው። ለዚህ ነው ማንነት አድርገን እናመጣው እና ይሄ መካድ አይችልም። እውነቱን ተነጋግረን ነው የምንሸፍነው። ሌላው ለምን አረጉት ለሚለው ያው እንግዲህ ቅድም ከዚህ በፊት ይደረግ እንደነበር አማራውን እየመረጡ ይደፍራሉ፣ ስነ ልቦናውን ይሰብራሉ። ይሄ የተለመደ ነው። ሌላው ቅድም ሲነሳና ያሳዘነኝ ነገር የህፃን ሄቨንን ጉዳይ እዚህ ጋር አምጥቶ ማስገባቱ የህፃን ሄቨን በግለሰብ ደረጃ የተፈጸመና ፖለቲካዊ ያልሆነ ነገር ነው። ይሄ ፖለቲካዊ የሆነ ነገር ነው። አንድ ሁለተኛ የህፃን ሄቨን በወቅቱ እኔ እንኳን ዱዌል አላረኩም፣ በእንዲህ አይነት ነገር ውስጥ ብዙ አልገባም። ግን በወቅቱ 19 ዓመት ፍርድ የተፈረደበት ሰው ነው። የህፃን ሄቨንን ለምንድን ነው ወደ ሚዲያ አሁን የመጣው የሚል ጥያቄ ነው እንጂ የመጣ ከደፋሪው ጋር ለመቆም አይደለም የተሞከረው። አሁን ለምን መጣ? የተደፈረሽ ጊዜ ሰውየው ተፈርዶበት ምንድነው ይግባኝ ስለጠየቀ ነው የህፃን ሄቨን ወደ አጀንዳ ሆኖ የመጣ ከዓመት በኋላ። ስለዚህ እንዲህ አይነት ፎልስ ኢኩቫለንስ ይዘን መጠን ደፋሪ ምናምን እያልን የምናመጣው ሰዎች ትክክል አይመስለኝም። ሌላው እዚህ መድረክ ላይ ቢሆን ተደፍራ ቢሆን ምናምን ተብሎ እሷ በጣም ነው ማዝነው። እሷ ሳትታመን ግን ከዚህ በፊት 10 እና 20 ጊዜ የደፈሩ ሰዎች ታምነው ገቨርንመንት ታምነው ደፋሪዎች ታምነው እሷ ሳትታመን እሷ ላይ ነበረ የማስረጃ ጥያቄ ሲቀርብ ነው። ይሄን ሞራል እንግዲህ የሴት አምላክ ይፍረድ። እኔ ምንም ማለት አልፈልግም። ስለ ግሬዷ ስለ ማጣራት ምናምን አልሄድም። ኢቢኤስ ነው ተጠያቂ የሚሆነው በእሷ ጉዳይ ሲባል ሰምቻለሁ። ኢቢኤስ ሳይሆን የሚጠየቀው እህቶቻችንን ያልጠበቀው መንግስት ነው። የሚጠየቁት ደፋሪዎች ናቸው፣ ወንጀሉን የፈጸሙት ሰዎች ናቸው ተጠያቂዎች። ኢቢኤስማ አውትሌት ነው የሆነው፣ እንደውም ሊሸለም ነው የሚገባ የመንግስት ሚዲያ ነው። የዛሬ ሳምንት ተመስገን ጥሩነህን ሲያመጣ ተጠያቂ አላረጋችሁትም ሲያወድስ ነው የነበረ መንግስት። ስለዚህ ኢቢኤስ አይደለም የሚጠየቀው። እኔ ዩኒቨርሲቲው ጎንደር ወይም ባህር ዳር መስሎኝ ነው። ጎንደርና ባህር ዳር ባይሆን ኑሮ አታወጣውም ነበረ ማለት ወለጋ ዩኒቨርሲቲ ቢሆን እንደሚደሉ አታወጣውም ነበረ የመሰለህ። አማራ ላይ ህጸጽ የተገኘ ስለመሰለህ ነው ጎንደር እንትን ያለው። ኢቢኤስ ይዞ ለፖሊስ ነው መስጠት የነበረበት። የትኛው ፍትህ አግኝተን? ጠቅላይ ሚኒስትሩ አጋቹ መጡ አግቻለሁ ብሎ ይንገረኝ አይደል እንዴ ብሎ ያላገጠብን። ይገሏት ነበረ መንግስት ጋር ቢወስዷትማ አፍነው ወሬው እንዳይወጣ ይገሏት ነበረ። ፖሊስ ጋር ነው ይዘን መሄድ ያለብን። እና እንዲህ አይነት 20 ሰው ተገለዋል። ፋኖ ማስረጃ አለ። ባለፈው እንደዛ ሲቀባጠር ይሄ ወሬ እኔ አጣርቼ መጣሁና ማስረጃ ላመጣ ሰው አብሬው ታገላለሁ። 20 ሰው 20 ተማሪ ተገደለ ብለህ የመጣኸው ማስረጃ አለህ ወይ? ለምን? እኔ ሆስፒታል አጣርቻለሁ፣ ትምህርት ቤቱ ጋር ደውዬ አጣርቻለሁ። እንዲህ አይነት ፎልስ ኢኩቫለንስ ይዘን መጠን አንምጣ። ይልቅ አረመናዊ የሆነ ስነልቦና ካለን እሱን አጥፍተን ትክክለኛው ወደ አባቶቻችን ሞራል ስቴት እንመለስ። ይሄ አረመኔነት ነው። ከማንም እህት ጋር ከየትም ትወለድ፣ ከኦሮሞ ከትግሬም ከአማራም ትወለድ፣ ከነሱ ጋር መቆምና ይሄን የፈጸሙ ሰዎች ለፍትህ ይቅረቡ ብሎ ፕሬሸር ማድረግ ነው። ታንክ ዩ ቴዲ። ኦኬ ታንክ ዩ። የመጀመሪያው ነገር አሁን ይሄ ነገር መጀመሪያ ያለበት ከትምህርት ሚኒስቴር ይመስለኛል። የመጀመሪያው ነገር ትምህርት ሚኒስቴር እቺ ተማሪ በ2013 የትኛው ዩኒቨርሲቲ እንደተመደበች ከነ አያቷ ስሟ ስላለ ማሳወቅ አለበት። ትምህርት ሚኒስቴር በዶክተር ብርሃኑ ነጋ የሚመራው ተቋም ማለት ነው። ሁለተኛ እንደው በአጀንዳ ላይ ተደራርበውብን ነው እንጂ እኮ ሳምንት አይሞላም እኮ ሙሉ መኪና እኮ የታገቱ እኮ ወገኖቻችን እኮ አሉ። ወደ አማራ ክልል ሲሄዱ ስለነሱ አውርታችኋል? አንዳንዶቻችሁ ሁለት ጎረምሶች ስለተጣሉ ስታራግቡ ነው የምትሉት። ሙሉ መኪና ታግተዋል። ቴሌግራም ላይ ጽፌላችኋል። የት ነው ያሉት? አውርተናል። ስለዚህ የእነዚህ ሰዎች እናቶች እኮ ዛሬ ለማኝ ሆኗል። ዛሬ የወጣውን ዜና ሰምታችኋል? እነዚህ መኪና ሙሉ የታገቱ ወገኖቻችንን ለማስለቀቅ የኔና የናንተ እናት እኔ እናንተ ታግተን በእነሱ ጫማ በእናቶቻቸው ጫማ ስለ ራሳችንን ከተን ካላየን አንዳንዴ ህመም አይገባል። ጎዳና ወጥተናል እያሉ እያወሩ እናታችን እኛ ታግተንባት ለማስለቀቅ ገንዘብ ለመለመን ጎዳና ስትወጣ ሳሉት እናቶቻቸው ሳሉት። እንደዛ ነው እየሆነ ያሉት ወላጆች። አውርተናል ስለዚህ ጉዳይ። ነገ ደግሞ የባሰው ይመጣል። እዚህ ጋር ቢያንስ ሶሻል ሚዲያ በጣም ኃይል ያለው ነገር ነው። አቅለላችሁ አትዩት። እዚህ ጋር በ2000 ሰው ነው የሚያያችሁ። ይሄን ቪዲዮ ስንት ሚሊዮኖች ናቸው የሚቀባበሉት? ቢያንስ
ቢያንስ እነዚህ የሚታገቱና የሚደፈሩ ህፃናቶች ሴቶች እህቶቻችን ናቸው፣ እናቶቻችን ናቸው፣ ወንድሞቻችን ናቸው ብለን እኛ እርግጠኛ ሆኜ የምነግራችሁ እኛ አቋም ከያዝን ቢያንስ እኛ መለወጥ እንችላለን። እነዚህ አቅመ ደካሞች ጉዳት እንዳይደርስባቸው ማድረግ እንችላለን። ፖለቲካውን እንሰራለን፣ ግን ቢያንስ ለነዚህ ከለላ መሆንን መለማመድ አለብን ብዬ አስባለሁና ስለታገቱትም ነገ እናወራለን። ዜጎችን የመጠበቅ ኃላፊነት የማን ነው? ኦብቪየስሊ የመንግስት ኃላፊነት ነው። የዜጎችን ሰላምና ደህንነት የማስጠበቅ ኃላፊነት የመንግስት ነውና እሱ መተንተን አለበት ለማለት ያለው። እሺ ከዳኒ እስራኤል ወደ አንተ ልምጣ። እሺ ኦኬ ቴንክ ዩ አመሰግናለሁ። አዲስ ከቻልክ ሚዩት ብታደርገው ደስ ይለኛል። ቴንክ ዩ ኤኒዌይስ ቴንክ ዩ። እኔ አመሰግናለሁ። እኔ ቴዲዬ በመጀመሪያ አንተ ከነገርከው ከመጨረሻ አረፍተ ነገር ነው የምነሳው። የትምህርት ቤት ሚኒስትሩ ወጥቶ ማረጋገጫ ይስጠን። ቴዲ 1900 ኢትዮጵያን ውስጥ ያላችሁ ከማን ነው ፍትህ የምንጠብቀው? መንግስት ድምጽ ዳኒ ድምጽ ይረብሻል። እሺ ቆይ አንዴ ስራ ቦታ ስለሆንኩ አንድ በቃ ውጭ ልጣሻን። አሁንስ ይሻላል። ጥሩ ነው። የት ነው ፕሌኑ? ስለዚህ ያለው ኧረ አይደለም፣ ግን ኤርፖርት ውስጥ ነው የምሰራውና የፕሌኑ ድምፅ ነው የሚረብሻል። አሁንስ አንዴ ካፒቴኑን ቆልቁምልኝ በለው። እሺ ማሽኑን ዘግቶታል። ኦኬ እሺ ቴዲ አሁን ይሰማል? አሁን እሰማለሁ ቴዲ እሰማለሁ። ሚዩት ነህ ቴዲ? ትሰማለህ፣ ግን ኖይዝ አለው ከጀርባ ይረብሻል። እሺ ኦኬ እሺ ያው እሺ ጮክ ብዬ ላውራና እንግዲህ ነህ ቴዲ የመጨረሻ አንተ አረፍተ ነገር ከተናገርከው ላይ ነው እኔ መነሳት የምፈልገው ምንድነው የሀገሪቱ ስርዓት የትምህርት ቤት ሚኒስተሩ ማን ነው ፍትህ የሚሰጠን? ቴዲ እኛ እኮ እያልን ያለው እኮ ኢትዮጵያን እኮ 1900 ኢትዮጵያኖች ያላችሁ ቁጭ ብላችሁ ለአንድ ደቂቃ አስቡ። ራሱ መንግስት የአማራ ተወላጆችን አምጥቶልን ኢትዮጵያኖችን አምጥቶልን እንዴት እንደተገደሉ በማንነታቸው እንደተጨፈጨፉ በኢሰመኮ አስመስክሮ በሀገሪቱ ፍትህ ስርዓት አስመስክሮ የገደላቸው ጨፍጫፊ ገዳይ የተባሉትን ሰዎች የመንግስቱ የስርዓቱ አካል አድርገዋል። ቅድም አየና ምን ተናገረ? የኦነግ ሰራዊቶች የስርዓቱ አካል ስለሆኑና እነሱ በማናገራችን ኦሮሞ ጠልነት ነው አለ። ገዳይን በማውገዜ ትናንት መንግስት አሸባሪዎች ናቸው አማራን በማንነቱ እየመረጡ ይገላሉ ብሎ ሲፈረጃቸው የነበራቸውን ሰዎች ጄኖሳይድ ፈጽመዋል፣ ዘር ተኮር ወንጀል ፈጽመዋል ያላቸውን ግለሰቦች አምጥቶ የስርዓቱ አካል ሳይረጋቸው ይሄ ስቴት ስፖንሰር ነው። ይሄ ስርዓት ማንን ነው የሚያጋልጠው? ራሱን ለማጋለጥ ነው እንዴ? አሁን እኮ ነው የምጠይቀው ለቴዲ ይቅርታ፣ እንደዚህ ቀል መቀለድ አልፈልግም። አንድ ሰው ነበር ወላጆቹን ገደላቸው። ወላጆቹን ገሎ ፍርድ ቤት ሄደ። ፍርድ ቤት ሲቀር ዳኛው ከፍተኛ እስራት ፈረደበት። ለዳኛው ምን ጠየቀው? አስተያየት አድርግልኝ አለው። ለምንድን ነው ማድረግልህ አለው። ወላጅ አልባ ስለሆንኩ አስተያየት አድርግልኝ ስርዓቱ ላይ አለው። እሱ እኮ ነው የገደለው ወላጆቹ። አሁን እኮና እንደዚህ አሁን እኮ እኛ እኮ ምን ጠይቀው እኮ ፍትህ እኮ ኢትዮጵያኖች እኮ ማወቅ ያለባችሁ ራሱ መንግስት ነኝ የሚለው በተለያየ ወንጀል ሰው በማጥፋት ሰው በመግደል ሰው በማገት የሚከሳቸውን አካላቶች የስርዓቱ አካል አድርጓቸዋል። የስርዓቱ አካል አድርጓቸው እንዴት ነው እነዚህ ሰዎችን መልሶ ወደ ፍትህ የሚወስዳቸው? እነዚህ ሰዎች ደግሞ ትናንት ገለዋል። የመንግስትን ምስክርነት የመንግስትን ዊትነስነት ወስደ እነዚህ ሰዎች ገለዋል ብለን ስንወቅስና ስንናገር አያና መጥቶ ኦሮሞ ጠል ይለናል። እኛ እኮ ስለ ኦሮሞ ህዝብ እኮ አይደለም የምናወራው። እኛ በአይናችን በምስክርነት ያየውን እኮ ግድያ ፍጻሜ እኮ ነው የምናወራው። ስለዚህ እንዴት ብሎ ነው አንድ ኢትዮጵያዊ 1900 ኢትዮጵያኖች ዘሶኮልት የኢትዮጵያ መንግስት ነኝ የሚለው ዘሶኮልት ብልጽግና ነኝ የሚለው በመራሽ ወረድ በላይነት የሚመራው ኦሮሚያ ክልልንም በፌደራልም አልጨረሱም ቴዲ ኦሮሚያ ክልልንም በፌደራልም ደረጃ የመንግስቱ የስርዓት አካል ካረጋቸው በኋላ ከሱ መጠን ፍትህ የምንጠብቀው በየትኛው ሚዛን መለኪያ ነው? ኦኬ እሺ
ነገ ስንገናኝ እኔ አሁን ስለመሸብኝ ነው እንጂ በጣም ብዙ ማነሳቸው ጥያቄዎች አሉ። ዶክመንተሪውን በደንብ አይታችሁ የደምቢዶሎ ዩኒቨርሲቲ መግለጫ አንብባችሁ የብርቱካንን ኢንተርቪው በደንብ ሰምታችሁ ቴዲ ስለ ዶክመንት ቴዲ እኔ እዚህ ጋር የማወራቁ ቅድም እኮ ተናገርኩ። ቴዲ አንድ ነገር እንድትያዝልኝ የምፈልገው ፖይንት ቴዲ እኔ እህቴ ብርቱካን መሆኑ አይደለም እኔ እያወገዝኩት ያለሁት ማወገዝ ሳይሆን የተከሰተው ድርጊት በብርቱካን ላይ ብቻ ሳይሆን 100,000 ብርቱካኖች ላይ ተከሰተው የከሰቱት አካላቶች የመንግስት አካል ናቸው። ስለዚህ ከየት ነው እኛ ፍትህ የምንጠብቀው? ለምልኩ ኦኬ እኮ ለዛም ቢሆን መፍትሄ አለ። ይሄን በዚህ ጉዳይ ላይ ዳውት አለ። ኦነግ የሚባሉ አካላቾች በሽብር የተከሰዎች ዛሬ የመንግስቱ የስርዓቱ አካል ናቸው ወይስ አይደሉም? ቴዲ ቆይ እሱን እናወራለን። አሁን ነገ እኮ ነው ብለህ ነገ እሱን it's not matter ብርቱካን ሆነች አይደለችም። ወንጀሉ ነው እኛ የሚያሳስበን። ኦኬ ይረብሻል፣ እንትና ይረብሻል። ከጀርባ ሚውት አድርገው ቴዲ የኢቢኤስን መግለጫ አይታል። ጥቁሩ ልጅ ያነበበው በቪዲዮ አውጡ። በቪዲዮ አላወጡም። ላኩልኝ በውስጥ ይሄ ላሳየው እስኪ እዚህ ቆይ ላሳየው። የሚገርም ነው። ይኸውልህ ይሄ ራሱ ነው እኮ መጥቶ ያለቀሰው ልጅ መጥቶ እንዴት እንደሚያደርግ አትታይም? አሁን አይታይም? አሁን ይታያል። ኦኬ አዳምጠው። ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው እንደዚህ አደም እየፈሰሰ ጋር ተያይዞ ለተነሳው ጥያቄ ኖ አየው ልጁ እንደ ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሀብትሽ ምኑን ከምኑ ይዘን ነው የምናየው ነው? ይሄን አሁን ይሄ ልጁ እኮ ነው የሚያወራው እኮ አዳምጠው። ከተናገረው ላይ ነው እኮ እንደዚህ አድርገው የሚሆኑት። ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል አስተባበር ተብለው እኮ ነው። ከማን አረበን በዚህ ደረጃማ ንቃተ ሊናችንን ማትገምት አረበናት ምን ሆነ አላ አስተባበር ተብለው እኮ ነው። ኤዲት ሳል ላይ የተለጠፈ ነው። ባይዘው ቆይ ሀብትሽ እዚህ ጋር ትልቅ አጀንዳ ይዘን አሁን እንደዚህ ህፃናቶች ቆራርጠን ተናገረውን ለማሰማት ጋይስ አንድ ጋይስ ትላልቅ ሰዎች እያደምጡን ነው። አሁን ዝም ብሎ እነዚህ ጀማሪ ቲክቶከሮች ቆራርጦ ያመጡትን ነገር እንደቆም ነገር እዚህ ጋር አጀንዳ አድርገን እናመጣለን። ጋይስ ከማን ወደ ስለሺ ልምጣ። ስለሺ ወደ አንተ ልምጣ። 4 ደቂቃ አለው። መልካም አመሰግናለሁ። ኤኒዌይስ እኔ አንደርስታንድ to some degree አንተን ሴንቲመንት የብሔር ፖለቲካ አጌርድ እና ሪስፔክት የአንተን መስመር አትሊስት ለይተህ መጥተሃል። ግን ይኸውልህ ለፖለቲካ ፍጆታ ማወራረቻ ይሆን ዘንድ በቀመር ነው ተቀምሮ ነው። ፕላስ እንግዲህ ልጅቱ ብቻዋን አልነበረችም። ከኢንተርቪው ላይ ካዳመጣችሁ ሌሎችም ቪክቲሞች እንደነበሩ ትገልጻለች ነው። ናው ትክክለኛ ፎልስ የሆነ ኢኩቫለንስ ግን ተሰርቷል። ይሄ ፍትሃዊ አይደለም ብዬ አምናለሁ። ቅድም ወንድማችን አማራ ዛሬ ጠቀስ ለማድረግ ሞክሯል። የሐወትን ልጅ ህፃን ፌቨን ህፃኗ የአማራ ነፍስ ነች። በሰው ደረጃ ሰው ነች። ሁላችን ለእኔ እንደ ልጄ ነው ያሳዘነችኝ፣ ያለቀስ ነው። ግፉ የተፈጸመው እሷ ላይ ነው። የፈጸመው ሰው አለ፣ ኦብቪየስ ነው። ናው ይኸውላችሁ የአማራን አንድነት ለመስበሪያ ይሆን ዘንድ መንግስትና ካድሬ ቀጠናዊ ማሊያ አልብሶ ቀጠናዊ ማንነት ምናምን ሰጥቶ መጥቶ ቁማር ሲጫወት ስለነበረ የመታ ነው ያንን እንጂ መጀመሪያው ቀን እስከ መጨረሻው ድረስ እኔ እንደ ስለሽ ለምሳሌ ይሄንን የፈጸመው ወንጀለኛ ነፍሱ የጨራቅ ነው። ይሄ ነው አቋሜ። አባት ሆነን እንደዚህ አይነት ቁማር ምናምን ልንሰራ አንመጣም። ያውም በዚህ እድሜያ ምን ልናተርፍ? ህፃን ነች። ህፃኗ የህፃን ነፍስ ነው። እውነታው ሌላ ነው። መንግስት የሰራው ነገር አለ፣ ካድሬ የሰራው ነገር አለ። መጨረሻውም ደግሞ ሲደመደም ያተረፈው የአማራ ስቃይ ላይ መንግስት ነው። እና ይሄንን እንዳው ልብ ብላችሁ እንድታዩና ፎልስ ኢኩቫለንስ ስለሆነ ነው የተለያየ ቀጠናዊ ማሊያ አልብሰው ስለመጡ። የዛሬው ምንድነው ልዩነቱ? ፖለቲሳይዝ የሆነበት ምክንያት የፖለቲካ እንድምታ አለው፣ ቀመር አለው። ዛቻዎች ነበሩ በተደጋጋሚ። ነገ እንመጣበታለን በመረጃ ይዘን፣ ምክንያቱም ጊዜ ለመቆጠብ ለዛሬ
ይኸውልህ ሌላው በመርህ ይሁን በዘር ይሁን የሚለው ይህ እይታ again ያንተ ፐርስፔክቲቭ የሌሎችም ሊሆን ይችላል። የአማራ ላይ ግን የሚፈጸመውን ስቴት ስፖንሰር ጄኖሳይድ የምንለው ያጨልመዋል፣ ተሰሚነቱን ተቀባይነቱን ያጨልማል ብዬ በጣም ስጋት አለ። ከዚህ በፊትም ይሄ ጥላሸት ሆኖ ስለቆየ ተመርጦ የተገደሉ ተመርጠው የሚደፈሩ ተመርጠው ስቃይ የሚደርስባቸው የተለያየ ሐሳብ ኑሮ የተለያየ መስመር እንኳን ብንሆን ከሀብታሙ ጋራ ዛሬ 100% መስማማበት ነው። ተመርጠ በማንነት ከሆነ ክላሲፋይ ተደርገ ከሆነ ጄኖሳይድ ነው። ስለዚህ ያንን ኤምፋሲስ ለመስጠትም ስለምንፈልግ ነው ይሄ ትውልድ ያን መቀበል አለበት ብያምናለሁ። አትሊስት የአማራ ትውልድ በታሪክ መደገም ስለሌለበት ይኸውላችሁ መንግስትንና የኦሮሞ ህዝብን አንድ የማድረግ ሲፈልጉ ደግሞ አንድ አይደሉም ማለት መጠህ ስርዓቱ የኦሮሞ ነው ብሎ አንዳንድ ሰዎች ሲከራከሩ እንዴት እንደዚህ ተላለ መንግስቱ ወይም ስርዓቱ የሁሉም ነው ይላል። መጠህ እጣትክን ግን እኔ ለምሳሌ እንደ ህዝብ የምጣላው እንደ ህዝብ የሚወነጀለው የለም። በአማራ ብሔርተኝነት ትግል ውስጥ እንደዛ ብያላውንም ያ ድንቁርና ነው። ህዝብን አትወነጀልም፣ ህዝብ ወነጀለኛ አይደለም። መዋቅር አለ፣ ስርዓት አለ፣ ተቋም አለ። እነኚህን ነገሮች ህይወት የሚዘራባቸው ባለስልጣን ደግሞ አለ ተጠቃሚ። መታገለው እሱ ላይ ነው። ቅድም ስናገር ኤቢኤስ አንድ ተቋም ነው። ተቋሙን ህይወት የዘራበትና በቁጥጥር ስር ያደረገው ደግሞ መዋቅሩን የሚመራው መንግስት ነው። ህግ ቀራጭ ነው፣ አስፈጻሚ ነው፣ ተርጓሚ ነው ብያለሁ። እንደቀላል ነገር አትዩት። ሁሉም በእጁ ነው። therefore እኛ ምን ጠቁመው እጣታችንን መንግስት ላይ እንጂ ህዝብ ላይ አይደለም። ከትናንት እስከ ዛሬ ጉዳይ ከመጣ ጊዜ ጀምሮ የኦሮሞን ህዝብ አላነሳንም። አንስተን እኔ ለምሳሌ አነሳም ካን አልሰማክም። ቅድም ስናገር ኦሮሞ ህዝብን አልተናገርኩም። ስርዓትን ነው አንዴ ቃል እሺ ድምጽ ይቆራረጣል። እሺ አሁን ብቻው ደንብ ክህደት ተፈጽሟል። ወንድማችን አንድ አፍታ ልጨርስ ሐሳቤ። አሁንም በጨዋ ደንብ አያና ክህደት ፈጽሞ ነው የወጣው። እኔ የሰውኛ ቋንቋ የሰውኛ ልሳን እንነጋገር ኦኬ። የሴት ልጅ አባት ሆነ አምራች ኃይል ሆነ ወንድ ሆነ መጠህ እንዴት እስከ ስንት ሰዓት ተጓዘች ይሄን እንዴት ታውቃለች ብሎ ክዶ ነው የወጣው። እሷ ላይ የተፈጸመውን በደል ይሄ ነው የሚያሳምመን። ይኸውላችሁ ስሌታዊ ነው። እቺ ልጅ ከሌላ ብሔር እሱ የህዝቤ ከሚለው ብሔር ተወልዳ ቢሆን ኑሮ ይሄን ይል ነበር ወይስ በአንድ ሺህ አባዝቶት ይመጣ ነበር? ልጅቱ ላይ ፊቷ ላይ ያለ በአደባባይ ወጣ ብልቷ ላይ ስለተፈጸመው ስቃይ ስታወራ የሚያሳፍረው ምን አይነት እንትግታ ተርፍበት ነው? እና ይሄንን ነገር እንደው ብናስተውል እላለሁ። ክህደት ባይፈጸም ለነገ አንዲት ነገር ግን እንደው ለሌላው ሰፋ አድርገህ ሰጣል ስለ ፍትህ። ምክንያቱም ካንተ ስለመጣ ፕሊዝ እቺን 30 ሰከንድ ብቻ እገና 30 ሰከንድ ብቻ ይኸውልህ ፍትህ ስለ ፍትህ ስትጠይቅ ደፋሪዎችን ደፍረናል ብሎ ወደፊት ኃላፊነት የሚወስድ አካል አላገኘንም፣ ስለዚህ ፍትህ አንሰጥም የሚል መንግስት ነው ያለው ወንድሜ። ኢማጂን እና ከማን ነው ፍትህ የምትጠይቀው? ሌላው በደንብ በሰፊው ስለሌለበት ነው። እና አመሰግናለሁ። ቴንክ ዩ። እሺ ልልና ኦኬ ሶሪ ቴዲ አስቸገርኩ አይደል? መንገድ ላይ ስለሆንኩኝ ስለነበረ እየተቆራረጠ። ኦኬ እዚህ ጋር አዲስ የተናገርከው ነገር አለ። ፖለቲሳይዝ አታርጉት ነው ያልኩት። ያልኩበትን ምክንያት ፖለቲካ ካረከው አንተም ማትፈልገው ግሩፕም ፖለቲካ ይጫወትና አውቆም ሰታፕ አድርጎ የማይሆን ነገር ይነግርሃል። ፖለቲካ ካረከው የሴት ልጅነቱን እንትን ማለት ነው። ለዛ ነው ሁሉም ሰው አይ ዶንት ኬር እንጂ እንዲህ በመግለጫ ደረጃ ስታወጡ የሀገር መከላከያ ሰራዊት ሰዎች አንደኛ ማረጋገጫ አላሳያችሁ፣ ማስረጃ አላችሁ። ማስረጃ በሌላችሁ ነገር ላይ እንደዚህ አይነት መግለጫ ስታወጡ የታል ማስረጃችሁ ትባላላችሁ። እኛ አግባብ ያለው አደረጃጀት ያለን እና በፕሪቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው። ስለዚህ ከፕሪቶሪያ ውል ውጭ ያለ አግባብ ከኤርትራ ይባላል አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል። እንደዛ አይደለንም እኛ። ሊሆንም አይችልም፣ አናረገውም በፍጹም። ይሄ ደግሞ ይታወቃልም።
ስለዚህ ከውል ፕሪቶሪያ ከስምምነቱ ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን። ወደ ትክክለኛ መንገድ እንዲገባ ጉዳዩ ነው። እንደ ሰራዊት ከፋኖ እኔ በጣም ለረጅም ጊዜ ነው የማውቃቸው እና ፖለቲካ ሲሰሩ በጣም ነው የሚያዝናኑኝ። በጣም ጎበዞች ናቸው በእውነቱ። እንዲህ ያለ ነገር ካለ እንግዲህ ራሱ ተከሳሹ ሰውዬ እኮ ነው። እንዲህ ያለ ነገር የለም። እኛ ለፕሪቶሪያ ስምምነት ነው የምንቆመው። እንዲህ ያለ ነገር ካለ በእውነቱ እንታገላለን፣ እናስተካክላለን። እኛ ተጠሪነታችን እኛ የምንታገለው የፕሪቶሪያ ስምምነት ተግባራዊ እንዲሆን ነው። አታስቡ፣ ምንም የሚያሳስብ ነገር የለም። በቀጣይ ለምናደርገው ለ60 ቀን ጉባኤ እንገባለን። ጉባኤ ስናደርግ እንደየአስፈላጊነቱ 90 ቀን ሊሆን ይችላል፣ እንገመግማለን። በእውነቱ እንዲህ ያለ ነገር ካለ ይሄ ጸባጫሪነት ነው። ስንቶቻችሁ ናችሁ የሚገባችሁ? ግን የእነሱ መግለጫ የሚገባችሁ ያላችሁ ግን አብዛኞቻችሁ ይገባችኋል። ብዙ ሰው ይገባዋል። ሁሉም ነገር ተግባራዊ እንዲሆን የምንጥር ነው። ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ እንትን ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለውም። አላረገውም፣ ተገቢም አይደለም፣ አናረገውም። በመንግስት መግለጫ ላይ በአዲስ አበባ ውስጥ ፎቆች ደርድሯል። በኢህአዴግ ዘመን በሌብነት ስሙ የታወቀ ነው። በአሁኑ ሰዓትም በዱባይ ቤት ሊሰራ እና ሊገዛ እንደዚህ እየተዘጋጀ ነው የሚል ይዘት ያለው መልእክትም አለ። በእርግጥ በአዲስ አበባ እነዚህ ፎቆቹ ከነበሩ የት አካባቢ በምን ሁኔታ ነው ያሉት? አሁን መንግስት ወርሷቸዋል ወይስ መንግስት አግዷቸዋል? እንዴት ያለ ይዞታ ነው ያላችሁ? እኔ ፎቆች የሉኝም። አዲስ አበባ እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም እያለሁት በኢትዮጵያ መከላከያ ውስጥ እያለሁም የነበረ ቦታ ነው። ከዛ የተለየ ነገር የለም። መንግስት ከዚህ በፊት በነበረ ጦርነት እንደ ማንኛውም የትግራይ በዚህ ጦርነት የተሳትፏል በሚል ታጉደው ነበር። ኋላ መንግስት በአግባቡ የለቀቃቸው ናቸው። ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም። በቢዝነስ ውስጥ ነበር ለተወሰነ 7-8 ዓመት። በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር፣ አልተሳካም በተፈጠረ ሁኔታ። ስለዚህ የተለየ ሀብት ያለኝ ሰውም አይደለሁም። ፍጹም ውሸት ነው። ፍጹም እንደዚህ አይነት ካራክተር ያለኝ ሰውም አይደለሁም። ብዙ ሰው ያውቃል። ከቅርብ በትጥቅ ትግልም ከዛ በመከላከያ በነበርኩበት ጊዜም ከዛ በኋላ አሁን በዚህ በትግራይ ባለው የ3 ዓመት ማለት ያለፈው 4 ዓመትም በትግራይ ውስጥ ነው ያሉት። ከተለያዩ የጸጥታ መዋቅር ያሉ ጓደኞች አብረን ነው የምንሰራ እና ከህግና ከስርዓት ውጭ ያለ አግባብ ሀብት የሚያካብት ሰውም አይደለም። ድሮም በመከላከያ ያለው ይታወቃል። አሁን እንደዛ አይነት ሰው አይደለም። በአሁኑ የመከላከያ መግለጫ ላይ በኤርትራ በኩል አድርጎ ወርቅ እየሸጠ ይገኛል ሲልም እንዲሁ በመግለጫው ላይ ተገልጿል። አይቼዋለሁ። ፍጹም እንደዛ አይነት ውስጥ የሚገባ ሰውም አይደለም። ፍጹም ያልኩ ነው። በፍጹም ህገወጥ በሆኑ ተግባሮች ላይ በትግራይ ውስጥም በኢትዮጵያ ትግራይ አሁን ባለሁበት ቦታም ቢሆን ድሮ በመከላከያም በነበርኩበት በቢዝነስ ዓለምን በነበርኩበት ሁሉም ነገር በአግባቡ የሚሄድ ህጋዊ ሰው ነኝ እና ይህ ወርቅ የሚባለውም ጠቅላላ ፍጹም አሉባልታ ነው። ከኤርትራ ጋርም ምንም አይነት ግንኙነት አንደኛ አንድ ሰው ታንጀብል የሆነ ኤቪደንስ ካላቀረብክ እንዲሁ ዝም ብለህ በመግለጫ ሌባ ነው ምናምን ስትል የታል ማስረጃው ይላል። የታል ማስረጃው? ከፋኖ ኃይሎች ጋር ሰርተሃል ብለኸኛል አይደል? ኦኬ፣ የታል ማስረጃችሁ? የታለ? ወርቅ ነግደሃል ብለኸኛል፣ የታል ማስረጃው? ከኤርትራ ኃይሎች ጋር የሰራህ ነው ብለኸኛል፣ የታል ማስረጃው? አላችሁ ማስረጃ? የብልጽግና ደጋፊዎች ማስረጃ ካላችሁ እስኪ እንሰማለን። ካልሆነ ዲፋሜሽን ነው የሚሆነው፣ ስም ማጥፋት ነው የሚሆነው። ለቲፒኤልኤፎች ቀደም ሲል እንደልኳችሁ ግን አሪፍ ነገር ይመስለኛል። ምክንያቱም ይሄንን ኦፖርቹኒቲ እንደ መልካም አጋጣሚ የቆጥሩትና በፌዴራል መንግስቱ በጊዜያዊ አስተዳደሩና በሌላ በአንጃው በሚባለው በነ ደብረጽዮን ገብረ ሚካኤል መካከል የተፈጠረውን አለመግባባትና ትርምስ
ወደ ዳግም ወደ አንድነት እንዲመልሱ መልካም አጋጣሚ ይፈጥርላቸዋል። አሁን በዚህ መግለጫ ብቻ እርግጠኛውን የምነግራችሁ ጌታቸው ረዳ ተረስቷል። አሁን ረስተዋል። ጌታቸው ረዳ ተረሳ። አሁን ጉዳዩ ምን ይሆናል ማለት ነው? በፌዴራል መንግስቱና በቲፒኤልኤፍ መካከል ይሆናል። አለስ የፌዴራል መንግስቱ አሁን በሚያዋቅረው ጊዜያዊ አስተዳደር እሱም ከዚህ ቀደም አማኑኤል አሰፋ የቲፒኤልኤፍ ምክትል ፕሬዚዳንት በጌታቸው ረዳ ምትክ ቲፒኤልኤፍ ምክትል ሊቀመንበር ነው የተመረጠው ሰው ድጋሚ ወደ ጊዜያዊ አስተዳደርነት ልንመራ አንፈልግም፣ አይ ዶንት ቲንክ ሚሆን አይመስለንም ምናምን ብሏል። እስከ ምርጫ ድረስ ነው። ምናልባት አሁን የሚዋቀረው የጊዜያዊ አስተዳደሩ ሰዎች ከጌታቸው ረዳ ስብስብ በተለየ ሁኔታ የነ ደብረ ጽዮንን ቡድን በነገራችን ላይ ነገራችሁ ትንታኔ በደንብ እየሰማችሁ ከሆነ ነገ ከነገ ወዲያ ሲሆን የምታዩት ነገር ነው። ዝም ብዬ አይደለም ነገራችሁ። አሁን የፌዴራል መንግስት ሰዎች ከቲፒኤልኤፍ እና ከሌሎች የፖለቲካ ፓርቲዎች ጋር ሆነው የሚያዋቅሩት ኢንተሪም ገቨርንመንት እንደ ጌታቸው ረዳ የደብረ ጽዮን ቡድን ላይ ችግር የማይፈጥር ከሆነ ወይም ካልሆነ በስተቀር አሁን ቲፒኤልኤፎች መልካም አጋጣሚ አግኝተዋል። የተበታተነውን ጥሞናቸው የተበታተነው የትግራይ ወይም ደግሞ የቲፒኤልኤፍ ደጋፊዎችን አንድ ያደርጋሉ። አሁን የትም ቦታ ብትሄዱ ወሬዎች ሁሉ የሚሆኑት ምንድነው? ከነገ ጀምሮ ወሬዎችን ሲያወሩ የምትሰሟቸው ቲፒኤልኤፍ ቨርሰስ ፌዴራል መንግስት፣ ቲፒኤልኤፍ ቨርሰስ ፌዴራል መንግስት፣ ቲፒኤልኤፍ ቨርሰስ ፌዴራል መንግስት ነው። ከዚህ ቀደም ግን ጊዜያዊ አስተዳደሩ ቨርሰስ ሌላኛው አንጃ፣ ጊዜያዊ አስተዳደሩ ከፌዴራል ጋር፣ ጊዜያዊ አስተዳደሩ ከነደብረ ጽዮን ጋር ነበር። አትሊስት ጥሞናቸው ተበትኖ ነበር ወይም ደግሞ መበተን ችሎ ነበር። የኢፌዴሪ መከላከያ ሰራዊት ባወጣው መግለጫ አብዛኛውን ደጋፊ ወደ አንድ ቋት እንዲሰበሰብ አድርጓል። ለቲፒኤልኤፎች መልካም አጋጣሚ ያልኩት ከዛ አኳያ ነው። ግን መግለጫው የፕሪቶሪያ ስምምነት በይፋ ስለመጣሱና ስለመክሸፉ ማሳያ ነው። የለኝም ከኤርትራ ጋር መገናኘት በትግራይ በኩል ስርዓት ያለው ህዝብና መንግስት እና ሰራዊት ነው ያለው ሲለው በሆነ መንገድ እየተነሳ የሆነ ሰው ከኤርትራ ጋር እየተገናኘ የትግራይን ጥቅም በረጅምም በአጭርም ምን ጥቅም አለው ብሎ በደንብ ገምግሞ የሚሆን ከሆነ በአግባቡ የማይሆን ከሆነ ደግሞ ምክንያቱ ውል አለ። የፕሪቶሪያ ውል ስላለ ከኢትዮጵያ መንግስት እሱ ተከትለን ጥያቄያችን በአግባቡ እንዲመለስና ከኢትዮጵያ ያለንን ጉዳይ በአግባቡ መልክ ሳናሲዝ ወደ ግራና ቀኝ መሄድ የምንችል ሰዎች አይደለንም። በጣም ደግሞ በሰማቸው ቁጥር በጣም የሚያዝናኑ ጊዜያዊ አስተዳደሩን አታክ ማድረግ በሚፈልጉበት ሰዓት የፕሪቶሪያ ስምምነትን ማን ተፈራረም አለ? የትግራይን ፍላጎትና ጥቅም አሳልፈ ሸጣል ብለው ጌታቸው ረዳንና የእሳቸውን ቲም አታክ ለማድረግ ይጠቀሙበት ነበር። ታስታውሳላችሁ? ደብረ ጽዮን ከአንድ ሚዲያ ጋር ከአንዲት ሴት ጋር ማናት አንድ ጋዜጠኛ አለች፣ ጎበዝ ልጅ ናት። ምንድነው ሆራይዘን የሚባል ሚዲያ ጋር አስደምጫችሁ ነበር። የፕሪቶሪያውን ስምምነት እንደማያውቁት ሆኖ ሲያወሩ ነበር። ከጌታቸው ጋር አጌንስት ለመሆን የፕሪቶሪያውን ስምምነት አፈር ከድሜ ያበሉታል። ፋውል ሲሰሩና ክስ ሲመጣባቸው እንደኛ ዓላማችን የፕሪቶሪያ ስምምነት ተግባራዊ እንዲሆን መታገል ነው፣ ህልውናችን እሱ አይደል እንዴ? ቀን ማታ የምናልመው ቀን ማታ እንዲሁ ምንጓጓለትና እንደ አይናችን ብሌን የምንጠበቀው የፕሪቶሪያ ስምምነት ተግባራዊ እንዲሆን አይደል? ምንድን ነው የምታወሩት ይሏቸዋል። ስለዚህ ለዛ ነው ፖለቲካ ተለዋዋጭ ነው። አንዳንድ ነገር ከናካቴው አትዘጋም። አንዳንድ ነገር እንደየአስፈላጊነቱ ትጠቀመዋለህ። አዲስ አበባ ስትመጣ በፕሪቶሪያው ስምምነት ዙሪያ ላይ መነጋገር አለብን ይላል ራሱ ጀነራል ምግበይን በለው ደብረ ጽዮንን በለው። መቀሌ ሲሄድ ህዝቡ ጋር ሄድና ሸጠውናል እኮ ሸጠውናል። የፕሪቶሪያ ስምምነት እኮ አሳስረው ነው ቁጭ ያደረገን ይላል። አሰሩን፣ ሸጡን። ክህደት ነው ይሄ፣ ብሔራዊ ክህደት ነው። የፕሪቶሪያ ስምምነት መቀደድ አለበት። በነገራችን ላይ ሴሚስትሩ ኮንስቲቱሽኑንም ህገ መንግስቱንም ኢትዮጵያ ውስጥ ያሉ ፖለቲከኞች እንደያስፈላጊነቱ ነው የሚጠቅሱላችሁ።
ከዚህ ቀደም ኢንተርቪው ሲያደርጉ ታስታውሳላችሁ። ርዕዮት ቴዎድሮስ ከጌታቸው ነው ከአማኑኤል አሰፋ ጋር ኢንተርቪው ሲያደርግ ምንድን ያለው? የህገ መንግስቱ ከፈለገ ገደል ሊገባ ይችላል ያለው። አስፈላጊ ሲሆን ህገ መንግስቱን ይጠቅሱልሃል። አስፈላጊ አይደለም ብሎ ባሰቡ ሰዓት ህገ መንግስቱ ገደል ይገባልሃል። ህገ መንግስቱ ላይ የህጎች ሁሉ የበላይ ነው ብለው እንኳን የሚያስቡትን ህገ መንግስት እንኳን እንደየአስፈላጊነቱ ነው የሚጠቀሙልን። ካልመሰላቸው ገደል ሊገባ ይችላል ይለዋል። ጉዳይ እየመጣ ያለ ከአጀንዳ ለማስወጣት ነው። በግልጽ በሆነ በተለያየ መድረክም ገልጫለሁ። የትግራይ ህዝብና የትግራይ የጸጥታ ኃይሎች፣ የትግራይ የፖለቲካ ኃይሎች ከአጀንዳ ለማስወጣት የሚደረግ ጥረት ነው። አጀንዳው ምንድን ነው? የእኛ አጀንዳ በፕሪቶሪያ ውል መሰረት ነፃ ያልወጣ ህዝብ ነፃ እንዲወጣ። ጋዜጠኛውም ጎበዝ ነው። አጀንዳው ምንድን ነው አለው። አጀንዳው አሁን ምግቤ የሚነግርህ አይደለም። በነገር ላይ አሁን አጀንዳው ምንድን ነው አለው። ዋና ዓላማቸው የፌዴራል መንግስቱ እኛን ከአጀንዳ ለማስወጣት ነው ሲል ሰማችሁ አይደለ? አጀንዳው ምንድን ነው አለው። አክቲቭ ጋዜጠኛ ነው፣ ጎበዝ ነው። ለወጣር ሰውየውም ጎበዝ ነው። አጀንዳው የፕሪቶሪያ ስምምነት ተግባራዊ እንዲሆን ነው። የተፈናቀሉ ኃይሎች እንዲመጡ ነው። የምዕራብ ትግራይ ጉዳይ እልባት እንዲያገኝ ነው። የሻዕቢያ መንግስት ከግዛታችን እንዲወጣ ነው። ኢንፍራስትራክቸር እንዲሰካ ነው። የወደሙ ነገሮች እንዲተኩ ነው ብሎ ነው የሚነግርህ። ዲፕ ዳውን ግን ስገባ ዋናው አጀንዳ 4 ኪሎ ነው። ምዕራብ ትግራይ፣ ጸለምት፣ ራያ ወደ ስታትስ ኮ አንተ ይመለስና ህዝቡም የተፈናቀለ ህዝቡም እንዲመለስ ከዛ በኋላ ህገ መንግስት መሰረት ተደርጎ የትግራይ ህዝብ ወደ ምርጫ እንዲገባና በፌዴራላዊ ህገ መንግስት መሰረት አንድ ክልል ማግኘት የሚገባውን ህገ መንግስታዊ መብቶች በአግባቡ እንዲተገበር፣ ከዚህ በፊት ለጦርነት ምክንያት የሆኑ ጉዳዮችም እንዲፈቱ፣ የትግራይ የመልሶ ማቋቋም ስራ በአግባቡ እንዲፋጠን፣ ከዛ ወደ ምርጫ እንድንገባ፣ ከዛ በኋላ ዲዲአርም በአግባቡ ለትግራይ የሚገባትን የጸጥታ ኃይል ትተን የቀረውን ኃይል ደግሞ በአግባቡ በዲዲአር ወደ ሰላማዊ ኑሮውን እንዲገባ፣ ከዛ በኋላ ፖለቲካል የሆነ ኔጎሴሽን የሚያስፈልጋቸውን ድርድር የሚያስፈልጋቸው ነገሮችን በአግባቡ ተደርጎ ከፌዴራል መንግስት የትግራይ መጪ እድል ቀጣይ እድል ህገ መንግስታዊ በሆነ መንገድ መፍትሄ እንዲያገኝ ማድረግ። እየሰማችሁ ነው። እስካሁን ብቻ ከጻፋችሁ ማለት ነው ሰውየው ከ9 ነጥቦች በላይ ነው የጠቀሰው። የመጀመሪያው እኔ እንኳን የሰማሁት ወይም ደግሞ ያነበብኩት የምዕራብ ትግራይ ጉዳይ እልባት እንዲያገኝ፣ ሁለተኛው የሻዕቢያ ወራሪ የሻዕቢያ ኃይል ከኢሮብ ማህበረሰብ ከግዛታችን እንዲወጡ፣ ሶስተኛው የወደሙ ኢንፍራስትራክቸሮች በመልሶ ማቋቋም እንዲተኩ፣ አራተኛው የተፈናቀሉ ወገኖቻችን እንዲመለሱ፣ አምስተኛው በህገ መንግስቱ መሰረት የትግራይ ህዝብ ፍላጎት እንዲጠበቅለት which is ሪፈረንደም ሊሆን ይችላል። ስድስተኛው ዲዲአር እኛ የሚያስፈልገንን እንደ ክልል የሚያስፈልገንን ኃይል ይዘን ሌላውን እንድንበትን፣ ሰባተኛ ምርጫ እንዲደረግ፣ ስምንተኛ በጀት እንዲለቅቅ፣ ዘጠነኛ ትግራይ በህዝብ ተወካዮች ምክር ቤት ሊሆን ይችላል በፌዴራል መንግስቱ እንድትወከል፣ አስረኛ መጀመሪያ ወደ ጦርነት የከተቱን ጉዳዮች በሱ ጉዳይ ላይ ግልጽ የሆነ ፖለቲካዊ ውይይትና ድርድር ማድረግ ይላል። አሁን ባለው የኢትዮጵያ ፖለቲካ አይደለም በ10 ነጥቦች ጉዳይ ቅርና በአንድ አጀንዳ መስማማት ይከብዳል። ግን ይሄ 10 ነው ያደመጥኩትና የሰማሁት ነው። እስኪ 11 12 ሊሆን ይችላል። ታይቶ ይጨመራል። አትቸኩል። ታይቶ ይጨመራል። እስከ 20 እስከ 30 ሊሄድ ይችላል። በሌላ አባባል በአጭሩ እንደማትደራደር ያውቀዋል። ናልሃን ነው የሚያዞሩልን። ይሄ ነው የምንፈልገው። ይሄ በአግባቡ ሳንፈጽም እና ውል ፕሪቶሪያ በአግባቡ እንዲፈጸም የማድረግ ነው። ያ ለማድረግ ደግሞ የውስጥ ጸጥታ በአግባቡ የመጠበቅ ድህንነት የመጠበቅ ህዝቡ ቀጣይ እድሉ ማስተካከል ነው የምንፈልገው እኛ። ይሄ ነው ቀጣይ እድሉ ማስተካከሉ። ምንድን ነው ቀጣይ እድሉ? ስንደርስ እንነግርሃለን። ቴዲ አትቸኩል። አንተ ደግሞ መቸኩል ታበዛለህ። አያያዝህ ጥሩ ነው ግን ሁሉን አትቸኩል። መጀመሪያ 15ቱን ጥያቄዎች እናስመልስ። 16 17 ስንደርስ እንነግርሃለን። ኦኬ
አጀንዳችን። ከዚህ ውጭ ለምንድን ነው እኛ ከኤርትራ ጋር ሆነን ኢትዮጵያ መውጋት እንደገና ከኢትዮጵያ ጋር ሆነን እንደዚህ አይነት የሚባል አጀንዳ ትግራይ ውስጥ የለም፣ አክቹዋሊ የለም። ዋናው አጀንዳችን የራሳችን ብሔራዊ አጀንዳ አለ። ያ አጀንዳ እንዲተገበርልን እንዲፈጸም ከኢትዮጵያ መንግስት ጋር ሰላማዊ በሆነ መንገድ እና በፕሪቶሪያ ውል መሰረት ጉዳዩ መጨረሻ እልባት እንዲያገኝ ነው ጥረታችን። ከዚህ አጀንዳ ማስወጣት ነው ጥረት። ጋይስ አግዙኝ። ሰላማዊ በሆነ መንገድ ማለት ለምሳሌ ተተናኮልከኝ ወይም ደግሞ ሰደብከኝ ብዬ ገጀራ እዚህ ውስጥ ከትቼ ማለት ነው። እስኪ ማይ ፍሬንድ ለምንድን ነው ባለፈው ደብደበኛል፣ እስኪና ሰላማዊ በሆነ መንገድ እናውራ ብለህ ይሆናል ገጀራ እዚህ ውስጥ ይዤ ምግብ የሚለው ሰላማዊ በሆነ መንገድ ነው። ሰላማዊ በሆነ መንገድ አይደል? የሻዕቢያን መንግስት አስገብተህ አስጨፍጨፈናል ብሎ የሚያስብ ኃይል እንዳሉትም እውነትም ነው። እንደ ህዝብ ዘመቻ አድርገብናል ብሎ የሚያስቡ እንደ ህዝብ ዘመቻ ተደርጎባቸዋል። እውነት ነው። እነሱም ዘመቻ አድርገዋል። ፖለቲከኞቻቸው፣ ኤሊቶቻቸው እውነት ነው፣ ሀቅ አላቸው። ግን ያልገባኝ ነገር ገጀራ ይዘህ ሰላማዊ በሆነ መንገድ ችግሮቻችንን እንፍታ ማለት ነው። ለሞመንት አንድ ስቴትመንት እኮ ተሳስተህ ሰራህ ማለት አንገት ላይ ገጀራ ያርፋል እና አሮን ነው። እስኪ ሰላማዊ በሆነ መንገድ ከዚህ አጀንዳ እንድትወጡ እየጣረ ያለው አካል ማን ነው? የትግራይ ጊዜያዊ መንግስት ወይስ የፌዴራል መንግስት ወይስ ሌላ አካል? ከዚህ አጀንዳ እንወጣ የሚፈልጉ ይጥራሉ። የጊዜያዊ መንግስት አባላትም ሊሆን ይችላሉ፣ ከፌዴራልም ሊኖርበት ይችላሉ። የአይነት ኢንተረስት ያለው ኃይል ማለት ነው። እችላት ፖይንቷችን ናት። አሁን የማወራው ወሬ የቲፒኤልኤፍ ሰዎች ይገባቸዋል፣ ወይም ደግሞ የፌዴራል መንግስት ሰዎች ውስጥ ያሉ ሌሎችም ፖለቲከኞች ይገባቸዋል። ከዚህ አጀንዳ አይናችንን እንድንነቅል የሚያደርጉ ሁለት ኃይሎች አሉ። ሁለት አደገኛ ኃይሎች አሉ። አንደኛው በመሃላችን የተሰነቀረብን ኢንትሪም አድሚኒስትሬሽኑ ነው። ሁለተኛው የፌዴራል መንግስቱ ነው። ጥያቄው አጀንዳው ምንድን ነው? አጀንዳውን ማወቅ አለብን። አሁን ብዙ ሰዎች አጀንዳ ይገባቸዋል። አሁን ገለ ብዬ አይደንቲፋይ ማድረጉ ጠቃም ላይሆን ይችላል። ግን የአይነት ኢንተረስት ያለው ኃይል ነው ወደዚህ አይነት ነገር እያስገባ ነው ያለ። ዳግም ጦርነት እንዲከፈት በትግራይ ፍላጎትም የለም። እውነት ልንገር፣ የትግራይ ህዝብ ተመልሶ ወደ ጦርነት እንዲገባ ፍጹም ፍላጎት የለውም። የትግራይ ህዝብም የለውም፣ ሰራዊትም የለውም፣ አመራሩም የለውም። እየተገፋፋን ወደ አላስፈላጊ የሆነ አጀንዳ እንገባ እየተደረገ ነው የሚል እምነት ነው ያለ። ወደ አላስፈላጊ አጀንዳ እንገባለን ሲሉ ምን ማለት ነው? አላስፈላጊ ስለ ብዙ ነገር በዋናው አጀንዳ እንወጣለን። ምክንያቱም የፌዴራል መንግስት ከኛ ጋር ያገባው ውል አለ፣ እኛም የገባንበት ውል አለ። እኛም ተግባራዊ ማድረግ አለብን። የፌዴራል መንግስት ይሄ ጉዳይ ሰላማዊ በሆነ መንገድ መጨረሻ እንዲደርስ ማድረግ አለበት እንጂ ወደ አላስፈላጊ ነገር ስልህ ከፕሪቶሪያ ውል ውጭ ነገሩ እንዲሄድ እና ተመልሶ ክልሉ የትርምስ ክልል እንዲሆን የማድረግ እንቅስቃሴ ነው ይመስለኝ። ይሄ ደግሞ ጥሩ አይሆንም። ጀነራል ምግበ ኃይል ያሉበት ስብስብ የነ ዶክተር ደብረጽዮን ስብስብ የፕሪቶሪያውን ስምምነት አንቀበልም አላላችሁም እንዴ? ከጌታቸው ጋር የሚያጣላችሁ ዋነኛው ጉዳይ ጌታቸው ስተቹ የነበረበት ጉዳይ፣ አሁን ደግሞ ለጌታቸው ፌርነስ ማውራት አለበት። የፕሪቶሪያው ስምምነት የትግራይን ህዝብ ፍላጎትና ጥቅም አሳልፎ የሸጠ ነው፣ ብሔራዊ ክህደት ነው አላላችሁም እንዴ? አሁን ጌታቸው ደግሞ በግራም በቀኝም ተቃጥሎ አዲስ አበባ ነፍሱን ይዞ ሲሄድ እንዴ እኛ ዋና ዓላማችን የፕሪቶሪያ ስምምነትን ማስተግበር ነው እንዴት ትላለህ ነው ጥያቄው። ሰውየውን መዝምዘ ያባረርከው የፕሪቶሪያ ስምምነት ጥቅሞቻችንን አሳልፎ ሸጧል በሚል እኮ ነው እኮ።
መንግስትም ጥሩ አይደለም፣ ለትግራይ ህዝብም ጥሩ አይደለም። የህወሓት 50ኛ ምስረታ በዓል ሲከበር በአንድ ሲምፖዚየም ላይ ተካፍለው ይህንን ዘመቻ የሚከፍቱብን የትግራይ ህዝብ በህልውና መቆየት ያንገበገባቸው ናቸው ብለው ነበር። የትግራይ ህዝብ የህልውና አደጋ ያለበት ከማን ነው በአሁኑ ሰዓት? እነዛስ ያሏቸው አካላት ነው። ለጊዜው ይሄ ጥያቄ ይቆይልኝ፣ ሌላ ጊዜ እናምራበታለን። ይሄ ጥያቄማ ድጋሚ መደመጥ አለበት። ጀነራል ምግበይ ኃይሌ መመለስ ባትችልም ጥያቄው ግን ለአድማጭ ተመልካቾች መቅረብ አለበት፣ በደንብ መደመጥ አለበት። በደንብ ሰው ይሄ ጥያቄ ለጊዜው ይቆየን ሲል ለጊዜው ነው ማይነግርህ እንጂ ጊዜው ሲደርስ ይነግርሃል ማለት ነው። የትግራይ ህዝብ እንደ ህዝብ የህልውና አደጋ አለባቸው። ሰውየው አሁን ህልውና አደጋ አደረሱብን ብሎ ቢጠቅሳቸው ቀለበት ውስጥ ሊያስገባው ነው። መቸኮል አልፈለገም ሰውየው። አማራ ፋኖች ናቸው ብሎ ቢናገር የተጀመረው ከአማራ ፋኖ ጋር የተጀመረውን እንትን ሊያበላሽበት ነው። የሻዕቢያ መንግስት ነው ቢል የፌዴራል መንግስትን አታክ ለማድረግ ይጠቀማቸዋል እንደየአስፈላጊነቱ። ነገር ግን አሁን መናገር አያስፈልግም። ግን ሻዕቢያዎች በደል እንደፈጸሙባቸው ያውቃሉ። የፌዴራል መንግስት ነው እንዳይል ጊዜው አይደለም። አሁን አይ ቲንክ ከባለፈው ትንሽ እስኪ ስሙ ጥያቄውን ባቸው ናቸው ብለው ነበር። የኢትዮጵያ መንግስትም ጥሩ አይደለም፣ ለትግራይ ህዝብም ጥሩ አይደለም። የህወሓት 50ኛ ምስረታ በዓል ሲከበር በአንድ ሲምፖዚየም ላይ ተካፍለው ይህንን ዘመቻ የሚከፍቱብን የትግራይ ህዝብ በህልውና መቆየት ያንገበገባቸው ናቸው ብለው ነበር። የትግራይ ህዝብ የህልውና አደጋ ያለበት ከማን ነው በአሁኑ ሰዓት? እነዛስ ያሏቸው አካላት ነው። ለጊዜው ይሄ ጥያቄ ይቆይልኝ፣ ሌላ ጊዜ እናምራበታለን። ለሌላ ጊዜ ያልፋል። አንተ ደግሞ ሁሉ ጥያቄ አትጠይቅ። አንዳንድ ጥያቄዎች ለምን ነው የምታስቸኩለው? ሁሉ ነገር እንዲነግረን ነው እንደፈለግከው። እሱን ጨምሮ የትግራይ አለባበሱን ስታዩን ፋራ መስሎ ነው እንዴ? ይቀልዳል እንዴ? ወታደራዊ አዛዦች ስማችሁን ከወርቅ ማውጣትና አሁን መከላከያ መግለጫም ላይ እንደተነሳው በውጭ ሀገርም ህንፃ አላቸው ወዘተ የሚለውን በተደጋጋሚ ያነሱታል። መከላከያም ዛሬ ይህንኑ ገልጿል። ከወርቅ ጋር በተገናኘ የተለያዩ በትግርኛ የሚጽፉ የማህበራዊ ሚዲያ ተጠቃሚዎችም እንዲሁ የእርስዎንና የሌሎች ወታደራዊ ኃላፊዎችን ስም በማንሳት ይገልጻሉ። ቀደም ሲል አብራርተውልኛል ይሄ ነገር እንደሌለ። ለምንድን ነው ከሌለ ይሄ ነገር ለምን የሚነሳ ይመስሎታል? አቶ ጌታቸው ረዳስ በቅርቡ ከግንባር አዛዥነት ሲያግዶት እርስዎን በግል አግኝተው ምክንያቱን ነግሮታል። ከዚህ ጋር በተገናኘ ከዚህ ከወርቁ ጋር የሚሆን ከሌላ ምክንያት ጋር የተገናኘ ነገር በቀጥታ እርስዎን ያናገረ የመንግስት የስራ ኃላፊ አለ? አላነጋገረኝም። ጉዳይ ፖለቲካ እኮ ነው። ምንም ግልጽ ነው። ይሄ ወርቅ ዘረፉ፣ ከኤርትራ ጋር ተገናኙ፣ ዱባይ እንደዚህ ያላቸው ከፋኖ ጋር ተገናኙ ምናምን የሚል እኮ ክሊርሊ ፖለቲካል ኢንቴንሽን፣ በቃ ምንም እንትን የለውም። ሌላ ምንም እንትን የለውም። የትግራይ ህዝብ ፖለቲካዊ ጥያቄዎች የትግራይ ህዝብ ባለፈው 3 ዓመት 4 ዓመት ማለት ነው በዚካሊ የራሱ መብት ለማስከበር እየከፈለው ያለው መስዋዕት አለ። የህይወት መስዋዕት አልከፈለም እንጂ በዚህ 2 ዓመትም በጣም ከፍተኛ ችግር ነው ያለው። ብዙ ተፈናቃይ ህዝብ ነው ያለው። ገና ጥያቄውን በአግባቡ አልተመለሰም። ከፍተኛ የሆነ የኢኮኖሚ የማህበራዊ ችግሮች አሉ በትግራይ። ስለዚህ ወደ ተረጋጋ ኑሮ መግባት አልቻለም። ስለዚህ ወደዛ እንዲገባ ጥያቄ ያለን አካላት አለን። ስሪየስ የሆነ ጥያቄ ማለት ነው። የህዝብ ጥያቄ ይመለስ ድረስ የሚደረገው ወይም ደግሞ የሚዋቀረው ጊዜያዊ አስተዳደር ከጌታቸው ረዳ ጊዜያዊ አስተዳደር በባሰ ሁኔታ ለሁለት ቲፒኤልኤፎችን ሊከፍል የሚችል ወይም ደግሞ ቋንቋቸው ሊደበላልቁ የሚችሉ ከቲፒኤልኤፎች ጋር ፍጹም ተቃራኒ የሆኑ ሰዎች ከብልጽግና ጋር የወገኑ ነገር ግን ከነደብረጽዮን ጋር ቅሬታ ያላቸው ኃይሎች 50% ድርሻ ይወስዳሉ። ከዛ ከጌታቸው ረዳ የተለየ ሌላ ዙር እንካ ሰላምታ እንሰማለን ብዬ አስባለሁ። የኔ ግምት ነው። ይሄን የሚያደርጉት የቲፒኤልኤፍ ፋይሎች ወደ አንድ መጥተው ጥሞናቸውን ሰብስበው አይናቸውን ወደ ፌዴራል መንግስት ሰዎች እንዳያደርጉ ጊዜ መግዣ ነው የሚል መላምት አስቀምጣለሁ። ሁለተኛው መላምት የቲፒኤልኤፍ ፋይሎች አሁን የኢፌድሪ የሀገር መከላከያ ሰራዊት ያወጣውን መግለጫ እንደ መልካም አጋጣሚ በመጠቀም በጀነራል ምግበይ ኃይለ እና በሳቸውና በግብረ አበሮቻቸው ዶክተር ደብረጽዮን ገብረ ሚካኤል እንዲሁም በሌሎች ቲፒኤልኤፍ ሰዎች ዙሪያ ይጠናከራሉ፣ ይሰባሰባሉ። ከዛ በኋላ እንደየአስፈላጊነቱ ወይ ከሻዕቢያ ጋር አንድነት ቢፈጥሩ ለምን አደረጋችሁ ልትላቸው አትችልም። ትላንት ከትላንት ወዲያ ስትታከሱ በነበረበት ጊዜ እነሱ ጋር አንድ ላይ ሆነ ተኩሳል። ስለዚህ እነሱ ደግሞ በተራቸው ከሻዕቢያ ጋር ሊታኩ አንድ ሊሆኑ ይችላሉ።
አይደለም እንዴ? ለአንተ ጊዜ ትክክል ለነሱ ጊዜ ሮንግ ሊሆን አይችልም። እንደዚህ አይነት ጥያቄ ቢያነሱብህ መመለስ አለብን። ከዛ በኋላ ከፋኖ ኃይሎች ጋር እንደየአስፈላጊነቱ ፋኖ ውስጥ ብዙ አደረጃጀቶች አሉ። ይመስሉናል፣ ይጠቅሙናል፣ ይበጁናል ከሚሏቸው ኃይሎች ጋር በእርግጥ ሁሉም የፋኖ ኃይሎች ከቲፒኤልኤፍ ጋር መስራትን አይደግፉ። አንዳንድ የፋኖ ኃይሎች ከነዚህ ኃይሎች ጋር መስራት ሞት ነው ብሎ ያስባሉ። አንዳንድ የፋኖ ኃይሎች በማንኛውም መንገድ ከሻቢያ ጋር መስራት ትክክል አይደለም የሚሉ፣ አንዳንድ ደግሞ ደጋፊዎች እንደየአስፈላጊነቱ ከኦነግም ከቲፒኤልኤፍም ከሻቢያም ጋር መስራት አስፈላጊ ነው ብሎ የሚናገሩ አሉ። ስለዚህ ከየትኞቹ ጋር ሊሰሩ እንደሚችሉ አላቅም። ነገር ግን ከሀሳባችን ጋር የሚስማሙ ኃይሎች ጋር እንሰራለን ብለው አንድ ሊሆኑ ይችላሉ። አንድ ከሆኑሳ ምን ሊሆን ይችላል? የፌዴራል መንግስት የሚያደርጓቸውን ነገሮች በሙሉ አንዱ ማድረግ ይጀምራሉ። እንካ ሰላምታዎችን ልታዩ ትችላላችሁ። መቀሌና አዲስ አበባ ተቀምጠው ቃላትን የሚወራወሩ ኃይሎችን ልታዩ ትችላላችሁ። በቀጣይ 2 ሳምንታት አሁን ተጀምሯል። በትግራይ ብሔራዊ ክልላዊ መንግስት የጸጥታ ቢሮ የወጣውን መግለጫ ሰምታችኋል አይደለም? ዘለፋዎችን ሰምታችኋል። ላም ባልዋለበት ኩበት ለቀማ፣ የውስጥ ኃይልን ማረጋጋት፣ ሀገር መምራት ሲከብዳችሁ ኤክስተርናላይዝ የማድረግ ድካም፣ ይሄ ድክመትን ወደ ሌላው ማላቀቅ የሚሉ ዘለፋዎችን ሰምታችኋል። ይሄ የተስፋፋ የሄድና እንካ ሰላምታው ጠንክሮ የፕሪቶሪያ ስምምነት በይፋ ንፍረሱን ይታወጅና ወደ እንካ ሰላምታው መጨረሻ ላይ ወደ ድብድብ ሊቀየሩ ይችላሉ ብዬ አስባለሁ። ወደ ድብድብ ደግሞ ከገቡ ምናልባትም የቲፒኤልኤፍ ኃይሎች ከኤርትራ ብሎም ከግብፅ ብሎም ደግሞ ከአንዳንድ የፋኖ ኃይሎች ጋር በመሆን ከፌዴራል መንግስቱ ጋር ሊታኮሱ ይችላሉ ብዬ አስባለሁ። ሊሆን የሚችለው ያስቀመጥኩላችሁ፣ እናንተ ምን እንደምትሉ አላውቅም። በሚቀጥለው እስክንገናኝ ድረስ ታፕታፕ ላደረጋችሁ፣ እዚህ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ለ1 ሰዓት ተኩል ነው ገባለሁ ብዬ አሰብኩት፣ ግን ተጨማሪ 1 ሰዓት ቆይቻለሁ። ስለነበረን ቆይታ ከልብ ነው ማመሰግነው። በማወቅም ባለማወቅም ያስቀየምኳችሁ ካላችሁ የትግራይ ክልላዊ መንግስት እንዳወጣው መግለጫ የአፍ ወለምታ ሊሆን ይችላል ብላችሁ ያዙልኝ። የአፍ ወለምታ ሊሆን ይችላል እንጂ እኛን ለማስቀየም አይደለም ብላችሁ በዛ እንድትይዙልኝ አደራ እላለሁ። ወደ ቲክቶክ ላይ ከመጣችሁ እሳት የራሱ ፖለቲከኞች በወቅታዊ ጉዳዮች ላይ ሀሳቦቻቸውን ሲሰጡ ልታደምጡ ትችላላችሁ። በሚቀጥለው እስክንገናኝ ቸር ያሰማን። ጤና ይስጥልኝ። አሰልጣኝ መርጠናል። በስነ ልቦና ረገድ የሚያግዙንን መርጠናል። ደጋፊ መርጠናል። እነዚህ ኢትዮጵያ ብሔራዊ ቡድን መለያ ለብሰን መግባት አለብን። ሌላው ቢቀር መሸነፍ አይከብደንም። መሸነፍ ይከብደናል እንዴ? ሌላው ቢቀር እንዴ ማሸነፍ አቻ ነው ያለው በእግር ኳስ ዓለም። እሺ ሌላ ጥያቄ አለ? እኔ እንዳንድምዳቻችሁ ፖለቲካ እኮ ማውራት የጀመርኩት ወይ ክለብ ሃውስ ላይ ወይ ፓልቶክ ላይ ወይ ቲክቶክ ላይ አይደለም። እኔ ከልጅነቴ ጀምሮ ፖለቲከኞችን ኢንተርቪው ሳደርግ ያደግኩኝ። አታውቁኝም? እኔ በልጅነቴ አታውቁኝም? በሬዲዮ አታውቁኝም? ድሮ ስጽፍ አንዳንዶቻችሁ በቃ ማክሰኞ ቲክቶክ አካውንት ከፍታችኋል። በቃ ሁሉም ሰው ፖለቲካ ነው የጀመረው ቲክቶክ ላይ ይመስላችኋል። እንደዛ ስትሉኝ ለእኔ የሚገርመኝ በቃ እናንተ መች እንደጀመራችሁ ነው። ፖለቲካ የሚያውቁ ሰዎች በአካል የሚያውቁኝ ያውቃሉ፣ በደንብ ያውቃሉ። እሺ ሌላ ወዲ ጴጥሮስ ፖለቲከኛ ከሆንክ እንደ ቡኖ በደሌ አሁን እኮ ምንም በቃ አሁን ፊቴ እንደዚህ የሆነው ያው ተጎሳቆየ ነው። እዚህ መጥቼ መያዣ መጨበጫ የሌላቸውን ብሔርተኞች እየሰማሁኝ፣ በነገራችሁ ላይ የብሔርተኞች ድምፅ ሲጮሁባችሁ ማለት ነው እግዚአብሔር ካረዳችሁ በስተቀር ታውቃላችሁ ስማችሁ ሁሉ ሊጠፋባችሁ ይችላል። እና እኔ ደግሞ አደምጣችኋለሁ በፍቅር ስለምወዳቸው ስለማደምጣቸው
ያ ምናምን ያጎሳቆለኝ። እሺ ሌላ ጥያቄ አለ? ቴዲ 2 ዓመት እያወያየህ ምን ለውጥ አየህ? 2 ዓመት አይደለም ከዛ በላይ ነው። ግን በጣም ጎበዝ ፖለቲከኞች አሉ፣ ተዋውቂያቸዋለሁ። በጣም ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸው ሲናገሩ የምታደምጧቸው በጣም ብዙ። አሁን ለምሳሌ እኔ ቤት መጥተው ፖለቲካ ከሚያወሩ ሰዎች እንደውም ሞዴሬተር ሰጣቸዋለሁ። እንደው ሰው እንኳን ፉል ከሆነ እላ ያለውን ሰው አውርደው እንዲገቡ ማለት ነው። ዶክተር ታሜ ፉል ሞዴሬተር ሊሰጠው ይገባል። አማራ ስትሮንግ ፉል ሞዴሬተርነት ሊሰጠው ይገባል። መሐመድ ፉል፣ አማራ ዩናይትድ ፉል፣ ስዩሜ ሙሉ። አስታውሱኝ። እነዚህ እኔ ስሰደብ እኔ በምሰደበት ስቴጅ ላይ ማይቀመጡ እዚህም እዛም የቡና መጠጫ ማያደርጉኝ ቆፍጣናዎች ቁም ነገር። እነዚህ ሰዎች አሁን በምሰደብበት ስቴጅ ላይ ሲቀመጡ አይታችሁ ታውቃላችሁ? ነው አዲስ የመጣ ልጅ እንትና ማለት ሞሼ ጎበዝ፣ ሞሼ በጣም ጎበዝ ነኝ ነግሬዋለሁ። ትላልቅ ፖለቲከኞች ራሳቸው በጣም አመስግንልን ካሉ ሰዎች መካከል አንዱ እሱ ነው። ቁም ነገር። አንዳንዱ ከሆነ ስቴጅ ሰጥቼው እኔ ከህዝብ አስተዋውቄው እኔ ፌመስ እኔ ጋር ፌመስ ሆኖ በእናቴ ዙሪያ ስሰደብ ስቴጅ ላይ ቁጭ ብሎ የሚያደምጥ እኮ ፖለቲከኛ አለ ጎበዝ። ቁም ነገር። እኔ እናንተ ብትሆኑ እንደዛ አላደርግም። እኔ ስሰደብ አረ ብለው እንኳን አይከራከሩም፣ አረ አይሉም፣ ቁጭ ይላል። በጣም ያስደነግጠኝ ማለት ነው። ይሄ ትክክል አይደለም። እኔ ደግሞ የመርህ ሰው ነኝ። እኔ በመርህ የምመራ ሰው ነኝ። እኔ 10 ጊዜ ስቀደር ስሰፋ የምታየኝ ሰው አይደለሁም። ካየው ከወረድክብኝ በቃ ክብሬ ሊቀንስ ይችላል። የማከብረን የምወድህን ያህል ካዘንኩብህ በጣም ከባድ ነው እንጂ ፌር ነው። ጥያቄ ፌር ነው። እኔ ቤት መተህ የምትወያይ ከሆነ ጋጠ ወጦች የሚሰድቡኝ መድረክ ላይ ቁጭ ብዬ የተቀረጸ ቪዲዮ የተቆረጠ ቪዲዮ ካየሁኝ ራጂ ዘ ፋሚሊ ራጂ ቴዲ የትግራይን ህዝብ ተጠላላ። የትግራይን ህዝብ አልጠላም። አንተ ግን ታስጠላኛለህ። አንተ ነው የምታስጠላኝ ማይ ፍሬንድ። እኔ እንደው በሌላ ነገር እንደው ጠርጥረኝ። ብሔርተኞች ትልቁ ኳሊቲያቸው ሰው ማሸማቀቅ ነው አይደል? ሰው ስታሸማቁ ጎበዞች ናቸው ብሔርተኞች። እኔ እንደው አፈር ስሆን እኔ ቁም ነገር እኔ እግዚአብሔርን ካልፈራው ጢባ ጢባ ይጫወትብሃለሁ እንጂ ልታሸማቀኝ አትሞክር። እኔ ካልፈታሁ እንዳትፈታሁኝ የራሱ ላሸማቀ እችላለሁ። አሁን ይሄ ሌላ ላይ ለመድከው ነገር አለ። እንትንን ትጠላለህ፣ ኦሮሞን ትጠላለህ፣ አማራን ትጠላለህ። እሱ ሌላ ምስኪኖችን አሸማቃቸው። እኔ ምላሽ ስሰጥ እያየህ ገባበት፣ እያየህ እንድትገባበት አድርጌ ነው። ስለዚህ ቅድም ላልከኝ ልጅ በጣም ነው አንተን እንትን የምትለኝ ለማለት ያለው። እሺ ሌላ ጥያቄ አለ? በነገራችን በጊዜው ማለት ጊዜም ብሔርተኞች ላይ የበላይነት መውሰድ አለባቸው። የበላይነት እንዲወስዱባቸው መፍቀድ የለባቸው። ቶሎ የመጀመሪያ ስራቸውን መሰላቸው ያሸማቋቸዋል። ዘንድ በፖለቲካ ኤስኬሌቲንግ ዶሚናንስ የሚባል ነገር አለ። 1 ቡጢ ሲሰጧቸው 2 ቡጢ አድርጉት፣ 3 ሲያደርጉ 4 አድርጉት። ትክክለኛ ምላሻቸው ነው። አንተ ኖ ህዝባቸውን አንተን ነው መጠላው ምናምን በሏቸው። የመጨረሻ የሞራል የበላይነት ካልወሰዳችሁባቸው በጣም አደገኞች ናቸው። ሁሉንም ማለት አይደለም፣ ሁሉንም ማለት አይደለም። አብዛኞቹ ብሔርተኞች ማለት ነው። ብሔርተኛ ማለት ነው። እኔ ብሔርተኛ ማለት ይከብደኛል። ዘረኞች ናቸው አብዛኞቹ። ዘረኞች ብቻ አይደሉም። በነገራችን ላይ ሰውን ስለሚጠሉ ነው እኮ ትጠላላለህ የሚሉት። በነገራችን ላይ የመጀመሪያው ጥላቻ እነሱ ጋር ነው ያለው። ኢትዮጵያ ምድር ላይ የብሔር ፖለቲካ ወይም ደግሞ ዘረኞችን ያህል ሰው የሚጠላ የለም። በነገራችን ላይ በውስጣቸው ያለውን ነው እናንተ ጋር ያመጡት። እነሱ ሰው ይጠላሉ፣ ጨካኞች ናቸው፣ ቶክሲክ ናቸው። ደን ያብዬ ለምዬ ብለው ይመጡባቸዋል። ገና ልትናገሩ ስትሉ አንተ እኛን ትጠላለህ ይለዋል። እንደዚህ መሸሽ የለባችሁ፣ መፍራት የለባችሁ። መፍራት የለብህም እንዴ? የገጠር ግብርና ከብዶት ፖለቲካ ውስጥ የገባው ላይ ያሸማቃል እንዴ? ከማን እንደዚህ መሆን የለብህም። አስቀድመን የሞራል የበላይነት መውሰድ ያለብህ። እሺ ሌላ ጥያቄ አለ እንጂ
ህዝብ እንደማጠላ እኮ ያውቀዋል። ህዝብ ቆሎ ጓደኛ አይደለም። ህዝብ የሚያወራው በሚሊዮን የሚቆጠር ህዝብ ነው። እንዴት በሚሊዮን የሚቆጠር ህዝብ እንደማጠላው ያውቀዋል። ግን የውስጡን ጥላቻ ነው ለአንተ የሚነግርህ። ሌላ ሀቢባ በጣም አሪፍ ልጅ ናት። የሆነ የተቆራረጡ ቪዲዮ ሰምቻለሁ። ከማን ደግሞ ሌላው ደግሞ በጣም ከምንም ነገር በላይ ነው የሚያስጠላ ነገር። እንዴት ወንድ ልጅ ሴቶች እንዴት ወንድ ልጅ ምቀኛ ይሆናል? እኔ አንድ አልገባ ያለኝ ነገር ማለት ነው። እንዴት ምን አይነት ፍጥሮች ናቸው ግን የመጡብን ጎበዝ? እኛው የምናያቸው ፍጥሮች ምን አይነት ፍጥሮች ናቸው? በቃ እኔንና እኔን መሰሉ ብቻ ሆነ ማለት ነው የመጨረሻ የወንድ ልጅ ዝርያ ማለት ነው። ቁም ነገር አሁን የተወሰኑ ወንዶች ናቸው እኮ የቀሩት። አሁን ሀቢባ የምትጠላ ሴት ናት። እኔ አንድ ስቴጅ ላይ ተቀምጬ ከእሷ ጋር ወርቻ አላውቅም፣ ግን በጣም ሰው የሰሞ ፍቅር ያላት ልጅ ናት። እኔ ቤት ገብታ ወይ እሷ ቤት ሄጃ ወርቻ አላውቅም። አንዴ ብቻ ለሆነ ጌም ጨዋታ የሆነ ጊፍት ልሰጥ እንዳጋጣሚ ሪኩዌስት እንትን ብዬ ገብቻለሁ። በጣም ምስኪን ልጅ ናት። ሰው ስትሳደብ አይቻት አላውቅም። ሰው አታዋርድም እች ልጅ። ስትሳደብ አይታችሁ ታውቃላችሁ? ካየሁኝ እኔ ይታረማል። እኔ አንድም ቀን የተንኮልና የክፋት ንግግር ከአንደበቷ ሰምቼ አላውቅም። ምን ሆናችሁ ነው እንደዚህ ምቀኛ የሆናችሁት? ኦኬ ሴት ለሴት ቢሆን ኦኬ ሊሆን ይችላል። ምን ሆናችሁ ነው ወንዶቹ? እንዴት ያሉ ወንዶች ናቸው የመጡብን ጎበዝ? ምንድናቸው እነዚህ ፍጥሮች? ከየት ነው የመጡብን? ቁም ነገር ከየት ነው የመጡ? አንዳንዶቻችሁ ከሚስቶቻችሁ ጋር ቁጭ ብላችሁ ሴቶችን ላይክ ባልና ሚስት በመዳሪያው ሰዓት ላይ ሰው ሳሎን ቁጭ ብሎ እንዴት ሚስቶችስ ምን ነው እንደው ባልና ሚስት አልጋ ላይ ጨዋታ በሚደረግበት ሰዓት ቁጭ ብለው ሴት ቢሳደቡ ለሴት መግለጫ የሚያወጡ አሉ። ረጅም ሰዓት ቁጭ ብለው ነው ወይስ የአንተ ድርሻ እስከ ሳሎን ብቻ ነው? መኝታ ቤት ሌላ የሚጠብቅ ሌላ ጎረምሳ አለ። አይ ቲንክ እንደዛ ካልሆነ በስተቀር ሴቷ አትለቅህም። አንድ ቀን ቢሆን ኦኬ፣ ከሰኞ እስከ አርብ። አንዳንድ ወንዶች በምን ጊዜያችሁ ነው ከሚስቶቻችሁ ጋር የምተኙት ጎበዝ? ኦኬ አንድ የሁለት ትነጋገራለህ፣ ከዛ በኋላ በቃ ትሄዳለህ፣ ጥፍ ትላለህ። ቁም ነገር እንዴ ምንድናችሁ? ቆይ እንዴት ያለ ፍጥር ነው የመጣብን ጎበዝ? ሀቢባ አሪፍ ልጅ ናት። በጣም ሀቢባ አሪፍ ልጅ ናት ካልኩኝ የኔ ቤት ሰዎች ይገባቸዋል። ተንከባከቧት፣ ጠብቋት፣ አይዞሽ በሏት፣ በርቺ በሏት። ጥፋት ካጠፋችም ደግሞ ይስተካከላል። አንዳንዶቹ እኮ በጣም አንዳንዶቹን እኮ የምትናገረው እኮ ስቴጅ ላይ እናቶቻችንን የሚሳደቡ ጋጦጦችን አስተናግደው ስለምናይ ነው። እናቶቻችን ሴቶች ናቸው። ሴቶችን ካለማክበር አይደለም። በነገራችን ላይ እኔ በጣም ሴቶችን አከብራለሁ። ነገር ግን ሴቶች እናቶቻችንም ሴቶች መሆናቸውን ማወቅ አለባቸው። እነሱ ብቻ አይደለም ሴቶች፣ እናቶቻችንም ሴቶች ናቸው። በእናቶቻችን ዙሪያ ስንሰደብ ተው ማለት አለባቸው። ለእንደዚህ አይነት ሰዎች መድረክ መስጠት የለባቸው አይደለም እንጂ ሴት ሆነሽ እናቶቻችንን እናሰደበች አጸፋው ሲደርስብሽ ደግሞ አይ ሴት በመሆኔ ሴት አይከበርም ልትሉኝ አይገባም። ፖይንቱ ምንድን ነው? እንደዛ ሴቶች ካሉ ነው በስተቀር ሀቢባ እንደዚህ አይነት ሴት አይደለችም። ቁም ነገር እኔ እስካየኋት ነው የምላችሁ፣ እስከማያት ድረስ እስከማቃት ድረስ ሀቢባ ቤስት ልጅ ናት። ሀቢባ ምርጥ ልጅ ናት። እኔ ኢንዶርስ አድርጊያታለሁ። በቃ እኔ ደግሞ ከአበረታተዋት በራስ መተማመኗ እንደሚመለስ እርግጠኛ ነኝ። አይዞሽ በሏት እና ይህን መታወቅ አለበት ለማለት ነው። ሌላ ጥያቄ አለ? ምን ትክክል ነው የተናገርኩት። ሌላ ሀቅ ነው የምቆመው እንጂ ሌላ እንትን የለኝም። ደግፏት፣ አይዞሽ ብሏት። እሺ እዛ ላይ ደግሞ አንዳንዴ በጣም ነው የሚያዝናናኝ። ያው ተቆርጦ ምናምን ማያቸው ቪዲዮዎች እነዚህ ሴቶችን እያስገባች ትዳር ሲያገኙ ከትዳሮቻቸው ጋር የሚገጥማቸው ነገር። አሁን ዛሬ ጠዋት ሼር የተደረገልኝ ቪዲዮ አንዷ ድንግል ናት፣ አሜሪካ ሀገር ድንግል መሆን የጠቀመኝ እያለች አንድ የጎንደር ልጅ የሆነ ሰው አግብታ ሄዳ የተናገረችው ቪዲዮ በጣም ነው ያስደስተኝ፣ ያሳቀኝ።
ሴቶች ላይ ምቀኛ ከሆናችሁ መች ነው የወር አበባ የምታዩት? ቁም ነገር መች ነው የምታዩት? እንደዚህ አሁን ከሴቶች ላይ ምቀኛ የምትሆኑ ቁም ነገር ሴቶች ላይ ምቀኛ የምትሆኑ ወንዶች መች ነው የወር አበባ የምታዩት? ጠይቋቸው። ይሄ መጠየቅ አለበት። ይሄ መጠየቅ አለበት ጎበዝ። እኚህ ሰዎች መች ነው የወር አበባ የምታዩት? እሺ ሌላ ጥያቄ። ቴዲ ትፈራለህ ወይ? አይ ትፈራለህ ይለኛል እንዴ? እኔ በጊዜው ጊዜው ማናት ላይ ቤት ምሰራ ልጅ እንዴት እፈራለሁ? እኔ አንዳንድ ጊዜ አንተ ውስጥ ያለውን ነገር እኔ ውስጥ ካለው ጋር ሳነጻጽረው ያስቀኛል። ትፈራለህ ይለኛል እንዴ? እሺ ሌላ ሌላ በተረፈ እኔ ስቴጅ ላይ ማወቅ ያለባቸው ነገር ፖለቲካ ከሆነ ፖለቲካ ልታወራ ትመጣለህ። በተለይ አሁን ባለሁበት ስቴጅ እናት የወለደች እዚህ ቲክቶክ ላይ ለያዥ ለገላጋይ አስቸጋሪ ጋጠ ወጥ እኔ ነኝ የምትል ካለ እኔ ቤት ነው መምጣት ያለብን። ተሳስተህ እኔ ሳልፈቅድልህ ማይክ አታበራ። ማንህም ልትሆን ትችላለህ። ጀስት ማህበራዊ ጉዳይ ማውራው ከጓደኞቼ ጋር ካልሆነ በስተቀር ጀስት እየተሳሳቀ የምንጫወተው ምናምን ማቃቸው ምናምን ካልሆነ በስተቀር ቁም ነገር ፖለቲካ ላይ ሊሆን ይችላል። የሆነ ቁም ነገር ጉዳይ ላይ ይሄ ሰው መዘርጠጥ፣ ሰው መሳደብ፣ ያዙኝ ልቀቁኝ፣ እኔ በቃ የዚህ ፈላጭ ቆራጭ ነኝ፣ ቀዝቃዛ ሲሚንቶ ላይ በቂጣ አስቀምጣለሁ፣ እንደው አፈርሰውን ጥርጣሬ እንዳይገባ እኔ ጋጦጦች ይመቹኛል። ሰው ጋጦጥ ሲሆንብኝ ለኔ ይቀለኛል። ሰው እኔ የሚከብደኝ በነገራችን ላይ እኔ ስስብልቴ ትህትና ነው። ሰው ትሁት ከሆነብኝ ቁም ነገር እግዚአብሔርን እኔ ትልቁ ድክመቴ የራሴን ጥቅም ሁሉ አሳልፌ ይሰጣሉ። ሰው ትሁት ከሆነብኝ ትልቅ ይሉንታ አለብኝ። ትልቅ ይሉንታ ሲጎዳኝ የኖረው ነገር ሰዎች በትህትና ምናምን ይጎዱኛል። ትሁት የሆኑና ኦኬ ብላችሁ ስትጉዝ እንትን ስልላቸው ያንን እንደ መልካም አጋጣሚ ተጠቅመው ብዙ ጊዜ አድቫንቴጅ ሊወስዱ ይጥራሉ። አድቫንቴጅ የሚወስዱት ግን እኔ ትህትና ስለሚገዛኝ ነው እንጂ በተረፈ ሰው እኮ ጋጠ ወጥ ከሆነ ይመቻል እኮ ሌላ ምን። እሺ ሌላ ጥያቄ። አዲስ ታይምስ ጠፍቷል። ባይሆን አዲስ ታይምስ ጠፍቶ አይደለም ሲመስለኝ ላይቭ እኮ እየገባ ነው ስሙን ቀይሮ። አዲስ ታይምስ የጠፋብን የመሰለን አይ ቲንክ ኮፍያ አውልቆ ላይቭ እየገባ ነው። አላያችሁትም? ሰው ታውቃላችኋል፣ ለረጅም ዓመት ኮፍያ ካደረገ ኮፍያ ሲያውልቅ አታውቁትም። እና ላይቭ እየገባ እኮ ልብ አላለውም ይሆናል። እና እስኪ ምናልባት ቼክ አድርጉ። እኔ እንደዛ ነው የምጠረጥረው እንጂ አዲስ ታይምስ በታሪክ አይጠፋም። ፖለቲካ እያለ አይጠፋም። አዲስ ታይምስ ፕሊስ ጭንብልን አውልቅ፣ ኮፍያን መልስ አድርግ ፕሊስ። ሰው እያወዛገብክም። አይ ላቭ ዩ አዲስ ታይምስ። በጣም የምወደው ልጅ ነው። አዲስ ታይምስ በጣም ትሁት፣ በጣም ምስኪን ልጅ ነው። እሺ ሌላ ጥያቄ። ቴዲ እንዴት ነው በማዕከላዊ ኢትዮጵያ የሚደረገው የድንጋይ ከሰል ዝርፊያ? አንድ ፕሮግራም ስራበት። ዜናውን ከሰማኝ ለውይይት አመጣለሁ። ምሳሌ ነው እንደምታውቁት። አይ ቲንክ ብዙዎቻችሁ ኢንተርቪው አድርገው በጥቂቱ ነው። በጣም ብዙ እንትኖች አሉና ይሄ በጣም ያሳሰባቸው ያናደዳቸው አይ ቲንክ የክልሉ ተወላጆች ጸብ ውስጥ ገብቷል። ሲሪየስ የሆነ ጸብ ውስጥ ገብቷል። ያው የክልሉም ፕሬዚዳንት መግለጫ ወጥቷል። ስለዚህ ተወክቻውም ከሰሞኑ ያያችሁት ያ ነው የሚመስለኝ። ዲቴሉን በደንብ አላውቀውም። ሳቀው ግን የታዘብኩትን ያው እሱን ቴሌግራም ላይ ጽፌያለሁ። አሁን ያሉበትን ደረጃ አልፎ አልፎ ነው የምሰማው። እሱን ሰምቼ ፖለቲካ እንደመሆኑ መጠን
በተቻለ መጠን ሚዛናዊ የሆነ ዘገባ ለማድረስ ከግራም ከቀኝም ያለውን ነገር ለማድረስ ጥረት አድርጋለሁ። ቴሌግራም ላይ ቤተሰብ ያልሆናችሁ ቴዲ ሐዋሳ እያላችሁ ጻፉ፣ ቤተሰብ ሁኑ። ቴሌግራም ላይ የሐዋሳ ጉዳይ በደንብ መታየት አለበት። የሐዋሳ ጉዳይ በደንብ መታየት አለበት። ግን አብዛኞቻችሁ ቴዲ ሐዋሳ ስለምን ብቻ የሐዋሳ ልጅ መስላችኋል። እኔ በተደጋጋሚ ነግሬያችኋለሁ። ሐዋሳ የሚለው ቅኔ ነው እኔ ስጠቀምበት። የሐዋሳ ልጅ አይደለሁም እኔ። የት ከተማ ነህ ምናምን አትበሉኝ። ሐዋሳ የተወሰነ ጊዜ ኖሬያለሁ እንጂ የሐዋሳ ልጅ አይደለሁም። ነገዴ ማንኪያ ነው፣ የማንኪያ ነገድ ነኝ። የኔን ነገድ መንካት የእሳት ዘንግ መጨበጥ ነው። የኔን ነገድ መንካት ለማይቅ እንደውም ከዚህ በኋላ ነገሮችን እያየን እናስተላልፋለን፣ ትርክት እንፈጥራለን። ወደ 7 ትርክቶች አሉ በኪሳችን ይዘን የምንዞረው። በዛ ዙሪያ ላይ ለማይቀረው የማንኪያ ነገሮች ለማይቀረው ትግል ትዘጋጃለህ። ለማይቀረው ትግል እንዘጋጃለን። አንድ የማንኪያ ነገድ የሆነ ቤት ገብቶ ብሎክ ተደርጓል። ይህንን እንደ ምክንያት እንደ መልካም አጋጣሚ በመጠቀም ትግል እንጀምራለን። ሌላ ነገር እኮ የለም። በቃ ማደራጀት ነው፣ ማደራጀት ነው። የመጨረሻ ጥያቄ፣ አንድ ፖለቲከኛ ትልቅ ፖለቲከኛ በጊዜ ያለመመቸት ሁኔታ ዛሬ እሺ ይለኛል፣ ነገ እናሳልፈው ይለኛል፣ እንደገና እሽለዋለሁ። ፖስተር ሰርቼ ማስታወቂያ ልለጥፍ ስል እባክህ ቴዲ ዛሬ አልተመቸኝም ፖስት ፖን እናድርገው ይለኛል። ቁርጥ ያለ ውሳኔውን እስካገኝ ድረስ እየጠበቅኩኝ ነው። አንድ ትልቅ ፖለቲከኛ አመጣለሁ፣ የገመታችሁ እንድጠብቁ አድርጌያለሁ። ፍንጭ ለመስጠት ያህል እንግዲህ ነግሬያችኋለሁ። እሱን ወደ እናንተ አደርሳለሁ። እሺ ሲለኝ ሞስት ፕሮባብሊ በዚህ ሳምንት እሺ ሊል ይችላል ብዬ አስባለሁ፣ ይመቸዋል ብዬ አስባለሁ። ካልተመቸው ግን እንግዲህ በሚመቸው ሰዓት ከብዙ ማሳመኛ በኋላ በጣም ብዙ ጨዋ ሰዎች አሉ፣ በጣም ብዙ እውቀት ያላቸው ሰዎች አሉ ቲክቶክ ላይ። ሁሉም ከሁለተኛ ክፍል ያቋረጠ አይደለም። ቲክቶክ ላይ ዶክተሮች አሉ፣ ቲክቶክ ላይ ኢንጂነሮች አሉ፣ ቲክቶክ ላይ የህግ ሰዎች አሉ። ቲክቶክ ላይ ሁሉም ተሳዳቢ አይደለም ብዬ ቁም ነገር በነገራችን ላይ አንድችን ነገር ልናገርና ላብቃ። ቋንቋ ያድጋል፣ ይሞታል፣ ይበረዛል። እውነት ነው ውሸት ነው? እስኪ መጀመሪያ ይመልሱልኝ። ቋንቋ ያድጋል፣ ይሞታል፣ ይበረዛል። ይሄ እውነት ነው ውሸት ነው? ይሄ እውነት ነው ውሸት ነው? እውነት ነው። ቋንቋ ተናጋሪዎች ከበዙ፣ ለምሳሌ እንግሊዝኛ ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይነገራል። ፍሮም ሰንራይዝ ቱ ሰንሴት አይደል? እንግሊዝኛ ቋንቋ ኦል ኦቨር ዘ ወርልድ ይነገራል። ቋንቋ ይወለዳል፣ ቋንቋ ያድጋል፣ ቋንቋ ይሞታል፣ ቋንቋ ይበረዛል። ምን ለማለት ፈልጌ ነው? ቋንቋችሁን በጣም በመፍራትና በመንቀጥቀጥ ካልጠበቃችሁ እናንተን ጊዜያዊ ደስታ ሊሰጣችሁ ይችላል። የእናንተን ቋንቋ ተጠቅመው ተሳዳቢዎች ከበዙ ይጋይስ በጣም ቢኬርፉል። ቋንቋችሁ የተበረዘ ነው ማለት ነው። ቋንቋችሁ ማደግ ሲገባው የስድብ ቋንቋ እየሆነ ነው ማለት ነው። በአንድ ወቅት አስታውሳለሁ ስብሐት ገብረ እግዚአብሔር ይህንን ተናግረዋል። ፈረንሳይኛ ይናገራሉ እሳቸውና በአማርኛ ቋንቋ ለመጻፍ አማርኛ እንደ ልቤ አቅም አላገኘሁበትም እና ለዛ ነው ፈረንሳይኛ ለመማር ሄድኩት ብለዋልና የትኛውም ብሔር ተወላጅ ልትሆን ትችላለህ፣ ጉራጌ ልትሆን ትችላለህ፣ ኦሮሞ ልትሆን ትችላለህ፣ ትግራዊ። ተሳዳቢ ሰው ስታይ ስለ ሰውየው ሳይሆን ስለ ቋንቋ ስትል መጠንቀቅ አለብን። ኖ ቋንቋችንን አትበርዝ በለው። ቋንቋ ከፈለግ ሳይንስና ቴክኖሎጂ አውራበት፣ ስለ ፖለቲካ አውራበት፣ አስፋፋ፣ ስለ ህግ አውራበት፣ ስለ ሰላም ምናምን አውራበት እንጂ አንድን ቋንቋ የስድብ ቋንቋ ስታደርገው በተለይ አማርኛ ቋንቋ ተናጋሪዎች አይታችሁ ከሆነ በብዛት ተሳዳቢዎች የሚመጡት በአማርኛ ቋንቋ ነው። አማርኛ ቋንቋን ከመበረዝ መጠበቅ አለብን። በምነግርህ ነገር ዛሬ ካልገባ ነገ ከነገ ወዲያ ይገባል። ስሩ ታይም ቋንቋው ተበርዞ የስድብ ሀሳብ መግለጫ ይሆናል።
የፍቅር መሆኑ ይቀርና የቴክኖሎጂ መጠቀሚያ መሆኑ ይቀርና የህግ ነገሮች የምታወራበት የሃይማኖት ነገሮች የምታወራበት መሆኑ ይቀርና በስድቦች ይታወቃልና እንዳይበረዝባችሁ ለራስ ስትል መጠበቅ አለብን። ይህን መጠንቀቅ አለባችሁ። ይሄ የሚገባችሁ ብዙ ሰዎች አላችሁና ያ መደረግ አለበት ብዬ አስባለሁ። ኦኬ የመጨረሻ ኦኬ ነገ ፕሮግራም አይኖረንም። ነገ በአንዳንድ ጉዳዮች ምክንያት ዛሬ ያላስገቧችሁም 2 ማሳሰቢያ ልናገርና ለሄድ የመጀመሪያው 2 ፕሮግራሞች አሉኝ። አንደኛ በቪዲዮ እየተያየን የምናወራ ሰዎች ነን። በቪዲዮ እያበራን የምታወሩ ሰዎች፣ የምንተዋወቅ ሰዎች ለእናንተ የቪዲዮ ፕሮግራም አለ። በተረፈ በልዩ ልዩ አጋጣሚ በኦዲዮ ብቻ ደግሞ ማውራት የምትፈልጉ ሰዎች አላችሁ። ለእናንተም እንደዚሁ ደግሞ በሳምንቱ ሮብ ወይም ሐሙስ ሲገባ በኦዲዮ ብቻ እንድታወሩ መድረክ ከፍታለሁ። በኦዲዮ የምትገቡ ሰዎች ከአሁኑ በጣም የተመቻችሁኝ ያላችሁ ቁም ነገር እውነት ለመናገር በጨዋነታችሁ አሁን እዚህ ጋር ኮመንት ሲጽፍ እያየሁኝ ነው። አሌክስ ፋኖ የሚባል ልጅ በጣም ጨዋ ልጅ ነው። አማራ የሳይበር ፋኖ አማራ የሚባል ልጅ አለ። በጣም ጨዋ ልጅ ነው። የሸገር ፋኖ የሚባል ልጅ አለ። በጣም ጨዋ ልጅ ነው። አማራ ዛሬ የሚባል ልጅ አለ። በጣም ጨዋ ልጅ ነው። ሳሚ ዛክሱማይት ኦብቪየስሊ እንደምታውቁት በጣም ጨዋ ልጅ ነው። በኦዲዮ ከሚያወሩ አንደኛውን እንኳን ወጋውት። ይሄ ማን ነው የሚባለውን አንድ ጆሲ የሚባል ልጅ ወጋውት። 1-2 በኦዲዮ እንዲገባ አስገብቼው ደና የተላመድን ደና መድረክ እየሰጠሁት ኮመንት ላይ እንዳጋጣሚ ዞር ስል ሲሰድበኛ ላይ የኔ ቤት አምደኛው ነው አልወጋው። ዞር ስል ሲሰድበኝ ሳይ እሱ እኮ አይም ብሎ ነው። ሶ ፕሊዝ ጨዋ ሁኑ፣ በመርህ ተንቀሳቀሱ። በመርህ መንቀሳቀስ ፖለቲከኛ በመርህ ሲንቀሳቀስ ደስ ይለኛል። ፖለቲከኛ እንዲሁ ዝም ብሎ እንደ ሀሜተኛ እኮ አይሆንም እኮ እና ደህና መድረክ እየሰጠሁት እያመሰገነኝ እየወረደ ምናምን ዞር ስል ኮመንት ላይ የአፍ ወለምታ ነው እንዳለ አስቦ ተዘጋጅቶ ምናምን የጻፈውና እንዴ ብዬ ወጋውት። ተወግቷል። እሱ ሞጊልዳ ለ3 ወር ተወግቷል። መወጋት አለበት። የስነ ምግባር ጉድለት ሞጊልዳ አሁን መድረክ ባሰጠው ሞጊልዳ ነው ማን ያውቀዋል? ሞጊልዳ ቲዩብ ብሎ የመጣ ሰውዬ በዩቲዩብ ወስጀው በፌስቡክ ወስጀው የተለያዩ ሰዎች አሁን ዩቲዩብ ላይ መነጋገሪያ የሆነ ልጅ ነው ሞጊልዳ፣ ፌመስ የሆነ ልጅ። አሁን እሱን መስደብ አለበት? ምን አርጊው? ወጋውት። እንትና የሚባል ልጅ ጎበዝ ልጅ ነው። ኤዩ የሚባል ልጅ አሁን የአማራ ልጅ ነው። በጣም ጎበዝ ልጅ ነው። ኤዩ የሚባል ልጅ ኤዩ በጣም እሱም ጎበዝ ልጅ ነው። አንድ የሀረር የሚባል ልጅ አለ በኦዲዮ በቪዲዮ የሚገባል። ስለዚህ ብዙ ጊዜ ኮምፕሌን የሚቀርብብኝ በተለይ የሚያገኙ ሰዎች ፖለቲካ ለማድመጥ እንመጣለን፣ ስድብ አሁንም ይቀራል እና በተለይ የስድብ ንግግሮች ትላንት አሁን መንገድ ላይ ያገኘችኝ አንድ እዚህ ያገኙኝ ካናዳ አንድ ሴት አግኝታኝ ነበረ። የአማራ ማህበር አስተባባሪ ናት። አገኘችኝ እንዳጋጣሚ። እንዴት እንደለየችኝ አላውቅም። ሁዲ አድርጌ እየሄድኩ ነው የነበረው። ኮፍያ አድርጌ ሁዲ አድርጌ አንዳንዴ ወቅት ሳደርግ ሰዎች ይለዩኛል እና አስተያየት ይሰጡኛል። በጣም ሰዎች ያላቸው አመለካከት እኔ ደስ ይለኛል። የበለጠ ጥብቅ እንደሆን ነው የሚያደርገኝ እና ፖለቲካ እንሰማለን፣ ቁጭ ብለን ከልጆቻችን ጋር እንሰማለን እና በተለይ አሁንም ስድብ ሲሆን ልጆቻችን እንሸማቀቃለን እና ልጆቻችን የኢትዮጵያን ፖለቲካ እየሰሙ እንዲያድጉ እንፈልጋለን፣ ጨዋ እንዲሆኑ እንፈልጋለን እና ስድቡ ደግሞ ሲሆን ስቅቅ እንላለን። ይሄን አስወግድልና ነው ፌር። ትክክል ናቸው። ቤተሰብ ልጆች ያሏቸው ከቤተሰቦቻቸው ጋር እዚህ ውስጥ እነማን እንደሆኑ አይታወቁም። ትላልቅ ሰዎች አሉ፣ ከቤተሰብ ጋር ሆነው የሚያደምጡ ሰዎች አሉ።
ስለዚህ ጋጠ ወጥነትን ቤት ማስቀመጥ አለብን። ባለጌ ከሆንክ እንደው አፈር ስሆን ሪኩዌስት ልክ አትምጣ። እርግጠኛው ጨዋ ወልዶ ጨዋ እንዳሳደገ እርግጠኛ መሆን መቻል አለብን። ከሰዎች ጋር ኮንቨርሴሽን ስታደርግ ስሜት ውስጥ እንኳን ብትገባ የስድብ ቃል እንደማታወጣ እርግጠኛ መሆን መቻል አለብን። ካልሆነ ሁለት ውርደት ነው የሚከተል። እዚህም ህዝቡ ያዋርዳል፣ እኔም አዋርዳለሁ። ሌላም ደግሞ አንተም ዳሜት ትፈጥራለህ። አድማጭ ተመልካቾች ጆሮ ታሸማቃለና እንደዛ ካልሆናቸው በስተቀር አንፋይን እኔ የማናችሁም ምን አባል አይደለሁም። እኔ ብሔሬን እንኳን ማላቅ ነኝ፣ ምስኪን ሰው ነኝ፣ አወያይ ነኝ። የማንም ፖለቲካ አይስበኝም፣ የማንም የሚማርከኝ ፖለቲካ የለም። ስለዚህ ግን አደምጣለሁ። የማናችሁም ፖለቲካ የኔን የግላዊ ችግሬን ይፈታል ብዬ አላስብም። ለምን? እኔ በግሌ ብዙ ጥያቄ አለኝ። ስለዚህ ፌር መሆኑ በዚህ አኳያ ነው። ለማንም ሌላ እኔ በአካል አታውቅኝ፣ የግሩፕ አባል አይደለሁ፣ የማህበር አባል አይደለሁ። ቴዲን አብረን ነበር ምን አትለኝም። ስለዚህ በራስ መተማመን ያለኝ ከማናችሁም ጋር ላፊ የሆነ ግንኙነት ስለሌለኝ ነው። ስቴጅ ላይ የሚቀመጡ ሰዎች የምታከብሩ ከሆነ በቪዲዮ በኦዲዮ ለምትገቡ ሰዎች እኔ መድረክ ሰጥቻችሁ አዘጋጅቼላችሁ ታወራላችሁ። ምንም ችግር የለውም። ደስ እያለኝ አደምጣችኋለሁ እና ይህን ብቻ አስተካክሉልኝ ፕሊስ 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 ፕሊስ። እንደው ፕሊስ ስድብም ከሆነ የፖለቲካዊ ስድብ ይሁን። ስድብ አሁን መሳደብ እንኳን ከፈለግ ያ ሰውየው ካቃጠለ በፖለቲካዊ ቅኔ ሰውየውን ውጋው፣ ራሱን ውጋው እንጂ ይሄ የሰለቸንን አይነት ነገር ፖለቲካ ውስጥ አታምጡ ለማለት ያህል ነው። ታፕታፕ ስላደረጋችሁ፣ ኮፒ ሊንክ ሼር ስላደረጋችሁ ከልብ አመሰግናለሁ። እግዚአብሔር ከክፉ ይጠብቃችሁ። ነገ አልገባም፣ ዜናዎችን በቴሌግራም ጽፍላችኋለሁ። ሰኞ ወይም ማክሰኞ እገባለሁ፣ እንገናኛለን። መደበኛ ፕሮግራማችን እሁድ ነው። ሰኞና ማክሰኞ በቴሌግራም ላይ አጀንዳዎች፣ የመወያ አጀንዳዎች ነፋሱ የሚያመጣቸውን ጽፌላችሁ በዛ ዙሪያ ላይ አንበባችሁ ተዘጋጁ። አንበባችሁ ደግሞ መታችሁ እውቀት እንዲሆን ከተቀመጠን አይቀር እውቀት እንዲሆን ተዘጋጅታችሁ አገላብጣችሁ ነው። በዚያ አውድ እንለያያለን ማለት ነው። ሌላው የመጨረሻው አንደኛ ነገር የሰጡኝ ማስታወሻ የሰጡኝ ደግሞ አስተያየት ለፖለቲከኞች ለምሳሌ 8 ሆናችሁ ገብታችሁ ማለት ነው። አሁን ለምሳሌ አንደኛው ሰው ከተናገረ በኋላ 8ኛው ሰው ተራው እስኪደርሰው 8 ደቂቃ አለ ማለት ነው። 8 ደቂቃ እንኳን ቢያዝ 8 ጊዜ 8 64 ነው። 1 ሰዓት ከ4 ደቂቃ አለ ማለት ነው። የመጀመሪያው ሰው የተናገረ የመጨረሻው ሰው ጋር እስኪደርስ ድረስ 1 ሰዓት ካለ ፖለቲከኛ ነኝ ካልክ ሰዎች በሚናገሩት ዙሪያ ላፕቶፕ ከፍተ ወይ ስልክን ከፍተ አጀንዳ ሰብስበ ህገ መንግስት ማንበብ ካለብህ አንብበ ጎግል ማድረግ ካለብህ ጎግል አድርግ። ሀሳብን አደራጅተ እንዴት ሀሳብ ማቅረብ ይከብዳል ጎበዝ? 1 ሰዓት ምንድን ነው የምታደርገው? አንዳንዱ እኮ 1 ሰዓት ጠብቆ መጨረሻ ላይ የተናገረው ሰውዬ ንግግር ምላሽ ይሰጣል። መጨረሻ ላይ የተናገረው ሰውዬ 1 ሰዓት ሙሉ ቁጭ ብሎ 1 ሰዓት ተቀምጠህ ማይ ፍሬንድ በአጀንዳ ዙሪያ ላይ አሰማርት ምን ህገ መንግስት ጠቅሰ ምናምን የተለያዩ ነገሮች ሰርተ ትጁጁ ምን አታረግም? አያከታች ያለው ሰውዬ መላጣ ብሎኛል፣ እንዴት መላጣ ይለኛል፣ ታቀኛለህ ምናምን ትላለህ። 1 ሰዓት ተቀምጠህ ፕሊስ። እንዲህ ያላችሁ ፖለቲከኞች መስተካከል አለብን ለማለት ያለ ይሄ ለመጨረሻው ሰውዬ ምላሽ ለመስጠት የሚገባል። እኔ እንኳን አንዳንዱ ደግሞ እኔ እንኳን ፖለቲከኛ አይደለሁም፣ ግን እቺ ከላለችው ልጅ የተናገረችው ኮስኩሶኝ ነው የገባሁት። እንዲህ አይገባም እና ፖለቲከኞች ተዘጋጁ የምን ለማለት ያህል ነው። የሰው አድማጭ አስተያየት ነው ያደረስኩላችሁ። ቅዳሜ ያልከውስ ይቀርባል ያልከው አሳውቃችኋለሁ በቴሌግራም። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።